ሄሎ እንዴት ናችሁ? በሌላ ቪዲዮ ተገናኝተናል። ዛሬ ለየት ያለ ቶፒክ ነው ይዤላችሁ የመጣሁት። ሁላችሁም የተሻለ ገንዘብ ማግኘት ቢዝነስ መጀመር እንደምትፈልጉ አውቃለሁኝ። ቢዝነስ ለመጀመር ስታስብ ትልቁ ጥያቄ ገንዘብ እንዴት ነው የምናገኘው? እንዴት ነው ገንዘባችንን የምናጠራቅመው? እንዴት ነው ገንዘባችንን ዱፕሊኬት የምናደርገው? እዚህ ነገር ላይ በጣም ብዙ የተሳሳቱ አመለካከቶች አሉ። ዛሬ ይዤላችሁ የመጣሁት እንግዳ ፋይናንሻል ሊትሬሲ ላይ የሚሰራ ያስተምር የነበረ እንዲሁም ደግሞ አሁን የባንኪንግ ዘርፉ ላይ እየሰራ የሚገኝ ባለሙያ ነው። ከሱ ጋር ቁጭ ብለን አንድ ኢቨን ደሞዝተኛ የሆነ ሰው እንዴት ገንዘቡ ሴቭ ማድረግ አለበት፣ ቢዝነስ መጀመር የሚፈልግ ሰው ገንዘብ እንዴት ያገኛል፣ ሰዎች ገንዘባቸውን የተበሉባቸው ቦታዎች የትኞቹ ናቸው፣ እንዴት መጠንቀቅ አለባቸው፣ በካፒታል ማርኬት እንዴት ገንዘብ ሜክ ማድረግ እንችላለን የሚሉት ነገሮች በጣም በስፋት ዲስከስ አድርገናል። እስከ መጨረሻው ድረስ አብራችን ቆዩ። እንጀምር። ይህን ኤፒሶድ ስፖንሰር ያደረገላችሁ ከሂሌክስ አካዳሚ ነው። በአጭር ጊዜ ተምራችሁ ወደ ስራ ሊያስገቧችሁ የሚችሉ ዲጂታል ስኪሎችን በኦንላይን ከቤታችሁ ናችሁ የምትማሩበት ከሂሌክስ አካዳሚ። አሁን የምንገኘው የኒው ይር ራውንድ ነው። በዚህ ራውንድ ላይ ለምትገቡ ሰዎች በሙሉ ከሁሉም ፕሮግራሞቻችን ማለትም ከሶሻል ሚዲያ ማርኬቲንግ ኤጀንሲ፣ ከኮንቴንት ክሬሽን፣ ቪዲዮ ኤዲቲንግ እንዲሁም ከግራፊክ ዲዛይን ፕሮግራሞቻችን ላይ 25% ዲስካውንት በሁሉም ላይ አድርገናል። አንዱን ፕሮግራም ደግሞ ፐርቼስ ስታደርጉ ተጨማሪ ፕሮፌሽናል ሌቭል እንግሊዝኛ ቋንቋ እንዲሁም ካሪየር ዴቨሎፕመንት 2 ኮርሶችን በነጻ ታገኛላችሁ። እንዲሁም በነጻ ፕራይቬት ኮሚኒቲ ጆይን ታደርጋላችሁ። ዳይሬክትሊ ከሚያስተምራችሁ ሰው ጋር በላይቭ መገናኘት የምትችሉበትን ላይቭ ሴሽን በነጻ ተሳተፋላችሁ። እንዲሁም ደግሞ ኢንፐርሰን የምናዘጋጃቸውን ወርክሾፖች ያለምንም ክፍያ በነጻ መሳተፍ ትችላላችሁ። አሁን ላይ የምንገኘው 25% ዲስካውንት ነው። ዲስካውንቱ ለጥቂት ቀናት ብቻ ስለሆነ የሚቆየው ጊዜው ሳይሄድባችሁ ለመመዝገብና ከሂሌክስ አካዳሚ ጆይን በማድረግ የራሳችሁን ቢዝነስ አዲስ ኢንካም ማግኘት የምትፈልጉ ሰዎች ከስር ሊንኩን አስቀምጥላችኋለሁ ወይም ደግሞ በ0906769999 ላይ በመደወል መመዝገብ ትችላላችሁ። ወደ ኤፒሶዱ ገሚ እንኳን ረመጣ እንኳን አላቆየኝ። ብዙ ዲስከስ የምናደርጋቸው ጉዳዮች ይኖራሉ ዛሬ። በተለይ ደግሞ ከፋይናንሲንግ ጋር በተገናኘ ሰዎች የምናስተምረው ብዙ ጉዳይ ይኖራል። በተለይ ደግሞ ካንተ መስሎ ያስባለሁ። ከዛ በፊት ግን በጣም ሰዎች ሪሌት እንዲያደርጉ ወይም ደግሞ ጆሮ ሰጥተው እንዲያዳምጡ ራስን እስኪ በትንሹ ኢንትሮዲዩስ አድርግልህ። መልካም። ሙሉ ስሜ ገመቹ ብርሃኑ ይባላል። አሁን በአሁኑ ጊዜ በባንኪንግ ኢንዱስትሪ ውስጥ የስትራቴጂ ባለሙያ ነኝ። ቢዝነስን ፋይናንስን ደግሞ ለረጅም ዓመታት ዩኒቨርሲቲ ላይ ሳስተምር ቆይቻለሁ። ከዛ ባለፈ አሁን ዩቲዩብ ላይ ቲክቶክ ላይ ገሜ ብርሃኑ ወይ ደግሞ ንጋት ፖስት በምትባል ፔጅ ስለ ፋይናንስ፣ ስለ ካፒታል ማርኬት፣ ስለ ቢዝነስ አጠራጠር ያሉ ቪዲዮዎችን ቲክቶክ ላይ፣ ዩቲዩብ ላይ ደግሞ ረዘም ያሉ ቪዲዮዎችን አስተምራለሁ። በጣም ኢንተረስቲንግ። በቲክቶክን አውቀዋለሁኝ እኔም በተደጋጋሚ ይመጣልኛል እንደዛ አይነት ነገር እኔም ፎሎ ስለማድረግና የፋይናንሻል ሊትሬሲ ጋር በተገናኘ እኛ ሀገር ላይ ቅድም ከመግባታችን በፊት እያወራን ነበር። በጣም ገና ነው ሰው ስለ ገንዘብ ያለው አመለካከት፣ እንደው አመለካከት ብቻ ሳይሆን ኖሌጅ፣ እንዴት ነው ገንዘብ የሚሰራው፣ እንዴት ነው የማደርገው የሚለው ነገር ጥቂት ሰዎች ብቻ አንደርስታንድ ያደረጉት ጉዳይ ነው ብዬ አስባለሁና ሰፊ ቶፒክ ቢሆንም ለአሁን ፎከስ አድርገን ግን ወጣቶች ናቸው በአብዛኛው ማጆሪቲ ይሄንን ቪዲዮ የሚመለከቱት። ምናልባት ከ19 ዓመት እስከ 37 ድረስ ባለው ሬንጅ ውስጥ ነው ያለው የኛ ኦዲየንስ እና አብዛኛው ሰው ቢዝነስ ለመጀመር ሲያስብ የመጀመሪያው ኮንስትሬንት የመጀመሪያው ጥያቄ የሚሆነው ገንዘብ ከየት አገኛለሁ ነው። ያለ ገንዘብ እንዴት ነው ቢዝነስ ልጀምር የምችለው? ያለ ገንዘብ ቢዝነስ መጀመር ይቻላል፣ እኛም ብዙ ጊዜ አውርተነዋል። ግን አሁን ገንዘብ የሚያስፈልጋቸውን ቢዝነሶች ለመጀመር ያሉት የፋይናንሲንግ ኦፕሽኖች ምንድናቸው የሚለውን እንድታነሳልኝ ይፈልጋሉ። ቢካዝ እዚህ ሀገር ላይ የሆኑ ሀብታም የምላቸው ሰዎች አንደርስታንድ ያደረኩት የገንዘብ ስርዓት አለ። ሌላው ማጆሪቲ ሰው ደግሞ የማይገባው የሆኑ ጉዳዮች አሉ ብዬ አስባለሁና እነዛ ሚስጥሮች ምንድናቸው? ከነሱ እንጀምር። መልካም። እንግዲህ ስለ ቢዝነስ ስናስብ የመጀመሪያው ጉዳይ መሆን ያለበት ገንዘቡ ባይሆንም ቢዝነሱ ራሱ ፕሩፍ ማድረጉ አንድ ነገር ነው። ቢዝነስን በትንሹ መጀመር ሌላው ነገር ነው። ወጣቶች ሆነን ስንጀምር ትንሽ ቢዝነሶችን ለመጀመር ግን ገንዘብ ሰዎች ከየት ነው እያመጡ ያሉት ከሚለው ይሄ በጣም የተለመደ ከምንለው እኛ ከምናጠራቅመው ከዘመድ ከምንሰበስበው ገብተን ከምናገኘው ያለፉ በእኛ ሀገር ያለው የፋይናንስ አማራጭ የሰፋ አይደለም። በጣም ብዙ የፋይናንስ አማራጭ ያለበት ሀገር አይደለም። ሌላው ዓለም ላይ አሁን በጣም ብዙ አይነት አማራጮች አሉ። እኛ ሀገር ካፒታል ማርኬት እየተጀመረ ከመሆኑ ጋር ተያይዞ ሜቢ ተጨማሪ አማራጮች እየመጡልን ሊሆን ይችላሉ። ነገር ግን ባንኮቻችን እንግዲህ ለተለያዩ ነጋዴዎች ብድርን ያበድራሉ። ብድርን ስናስብ የምናውቃቸው አሁን ባለው ሁኔታ እኛ ሀገር ውስጥ የብድርና ቁጠባ ማህበራት አሉን፣ የማይክሮ ፋይናንስ ኢንስቲትዩሽኖች አሉን፣ ባንኮቻችን አሉ። አብዛኛው ነጋዴ ንግድን በምትጀምርበት ሰዓት ባንኮች ጋር ሄዶ ገንዘብ መጠየቅ በጣም ከባድ ነገር ነው። ምክንያቱም የባንኮች
በሩን የሚዘጉበት አንድ በጣም ቁልፍ ነገር አለቻቸው። ምንድነው የምታስይዘው? ኮላተራል ምን ይዤ ነው የምሰጠው? ይሄ ገንዘባት መልስ በአንድ መልኩ ስታዩ ያው እነሱን አትፈርድባቸውም። እነሱም የሰው ገንዘብ ሰብስበው ነው የሚሰጡ። ከሰው በቁጠባ የወሰዱትን ገንዘብ የዮኒን የጓደኞችን ገንዘብ ሰብስቦ ለኔ ሊያበድሩኝ ነው። ስለዚህ ባልመለስላቸው ምን ማድረግ እንዳለብህ ማወቅ ስለሚፈልጉ ነው። ስለዚህ አብዛኛው ግን ነጋዴ ምንድነው ታዲያ እያደረገ ያለው? ለምሳሌ አንዱ የመጀመሪያው ነገር የብድርና ቁጠባ ማህበራትን አብዛኛዎቻችን በጣም ኦቨርሉክ እናደርጋቸዋለን። ብዙ ሰው አይዲያው ላይኖረው ይችላል። የብድርና ቁጠባ ማህበራት በባህሪያቸው እኔ እናንተ ጓደኞቼ ወር የምናውቃቸው ሰዎች ትንንሽ ያለችንን ገንዘብ አዋተን የምናስቀምጥበት፣ ቢዝነስን ግን ለመጀመር የሚያስችል ትንሽዬ ነገር ይጀምሩበታል። ሰው እንዴት ነው ማለት ነው? ለምሳሌ እኔ የሆነ ገንዘብ ኮንትሪቢዩት አደርጋለሁ፣ አንተ የሆነ ገንዘብ ኮንትሪቢዩት ታደርጋለህ፣ የሆነ ሰዎች ኮንትሪቢዩት ያደርጋሉ። ከዛ ያ ገንዘብ አንድ ቦታ ይከማቻል። ከዛ ያቺን ለኔ በወለድ ነው የሚያበድሩት እንደፍተደ። ነገር ግን ያ በጣም ባንኮች ጋር ስንሄድ የሚያስፈራን የኮላተራል ኢሹ ምናምን የሌለበት ቦታ ነው። የኛ ገንዘብ ነው፣ የኮሚኒቲ ገንዘብ ነው። እንደ ማህበረሰብ እኛ ያመጣነውን ገንዘብ ነው መልሰን የምንበደረው ማለት ነው። አሁን ብድርና ቁጠባዎች ከተማ ውስጥ ደግሞ እንደ ድሮ እንኳን አይደሉም። የሆነ አባላቶቻቸው የሆነ ቦታ ብቻ ታጥረው የሚወስዱት ሳይሆን ከሌሎች ሰዎችም ቁጠባ እየወሰዱ የተሻለ ትርፍ ሊያገኙበት ከሚያውቋቸው ሰዎች ማለት ነው የተሻለ ትርፍ በሚያገኙበት መልኩ እንትን ሊሉ ይችላሉ። ስለዚህ አብዛኛዎቹ ሰዎች የሚጀምሩት እንደዛ ነው ንግድ በነገራችን ላይ በትንሹ ማለት ነው። ሜቢ ከዛ አለፍ ሲሉ የማይክሮ ፋይናንስ ተቋማቶቻችን አሉ። ማይክሮ ፋይናንሶቹ እርግጥ ምን አላቸው? ዲሲፕሊን ይፈልጋሉ። አንድ መርሳት የሌለብን ነገር ቁልፍ ነገር ሁሌም ብድር ስንበደር ወይ ደግሞ ፋይናንስ በምንፈልግበት ሰዓት መርሳት የሌለብን ነገር ገንዘብ የሚሰጠን ሰውዬ እኮ ለምን ይሰጠናል የሚለውንም ነገር መጠየቅ አለብን። እኔ ሐሳብ ስላለኝ ብቻ እኔ ቢዝነስ እሰራለሁ ብዬ ስላሰብኩ ብቻ ያተርፋል ብዬ ስላሰብኩ ብቻ ከመሬት ተነስቼ የሆነ አካል የሆነ ሰውዬ ገንዘብ ይስጠኝ ብዬ ልከራከር አልችልም። ለምን ይሰጣኛል? ምን ያገኛል እሱ ኢን ሪተርን? ቢካዝ ያም ሰው ገንዘብ ያገኘው የራሱ ቢዝነስ ቢኖረው ነው። ስለዚህ የቢዝነስ ማይንድሴት ያለው ሰው ደግሞ ሪተርን ኦን ኢንቨስትመንት ነው የሚያስበው። ኤግዛክትሊ። ስለዚህ አሁን ቢያንስ የሚያቀኝ ሰው መሆኑ ተከታትየው ቤተሰቡንም ምኑንም ብዬ አስመልሰዋለሁ። ለዚህ ነው ብድርና ቁጠባ ተቋማት ወር ማይክሮ ፋይናንሶች ከባንኮች ይልቅ የሚቀሉን። ለዛ ነው እርግጥ ነው ባንኮቻችንም ወደዛ ይመጣሉ ብዬ ነው ተስፋ የማደርገው። እነዚህን ነገሮች እያለፍክ ስትሄድና እነዚህን ነገሮች እያረክ ስትሄድ በትንሹ ብርን መጀመር አሁን ሁላችንም ከምንረሳቸው ነገሮች ውስጥና ብዙ ሰው የማይረዳው በትንሹ መጀመርን በሁሉ ነገር ውስጥ አለ አይደል? አንተ ሶሻል ሚዲያ ስትጀምር ታውቀዋለህ። አንዳንዴ ስታወራ ሰሞኑን እንኳን ሾርት ቪዲዮዎችን እያየሁኝ ነበር። እንደዚህ ሳትመስል ማለት ነው እንዲህ ብለን ነበር የጀመርነው ምናምን ቪዲዮ አይቼ ነበር። ቢዝነስም ላይ ያ ነገር still applies። አንተ ያኔ የዛሬ ስንት ዓመት እንደሆንከው ሆነ መጀመር አለብህ። በምታገኛት 100 ሺህ ብር በሚያበድር ሰውዬ ተበድረ ሰርተ ሸጠ መመለስ 1 ሚሊዮን የሚያበድር ሰውዬ ላይ ምንንም ስኮር ነው እያስቆጠረ በትንሹ መታመን በራሱ ማለት ይቆ በትንሹ የታመን እንደሚለው ማለት ነው መጽሐፉ ደግሞ። ልክ እንደ ይሄንን ክሬዲት ስኮር መገንባት ባንኮች ጋር በምንሄድበት ሰዓት ባንኮች ቅድም እንዳልኩ መግቢያ በራቸው ምንም እንኳን ኮላተራል ቢሆንም ስቲል ቤት ያለውን ሰውዬ ህንጻ ያለውን ሰውዬ ብድር ላይ ያበድሩት ይችላሉ። በነገራችን ላይ ቤት ስላለው ህንጻ ስላለው ወር መኪና ስላለ ብቻ በፍጹም አያበድሩ። እሱን ሳትይዝ አያስገቡህም ነው የተንኳኳውን በር አይከፍቱልህም ነው እንጂ ከገባህ በኋላ ግን ኦኬ ለምሳሌ ከዚህ በፊት ተበድረ የመለስከው ካለ ኦር ደግሞ ቢዝነስ ያለውን ካሽ ፍሎ ሳያውቁ ማንም አያበድርም። አብዛኛው ነጋዴ ይሄንን ነገር ገና ጀማሪ ሆኖ ነው እየገነባው የሚሄደው። ከመሬት ተነስቼ ዛሬ በቃ በሚሊዮን የሚያበድረኝ ሰው አምጡልኝ ማለት አልችልም። ከመሬት ተነስቼ የኔ ሶሻል ሚዲያ ፎሎዊንግ 1 ሚሊዮን እንደማይገባው ማለት ነው። ይሄንን ሂደት መማር መቻል አለብን። ከዛ ባለፈ ንግድን በሚሰሩበት ሰዓት እንግዲህ ትንሽ ብር እያገኘ በምትመጣበት ሰዓት ፋይናንሲንግ ሜቢ እሱ ላይ ልመለስና ፋይናንሲንግ ላይ ሳልሄድ ፋይናንሲንግ ላይ ኢንኩቤሽን ማዕከላትም አሉ እኛ ሀገር ውስጥ በጣም ብዙ ባይሆንም አዳዲስ አይዲያዎች ያሏቸውን ሰዎች ሐሳባቸው ሰምተው ስልጠናዎችንም ኢቭን አሰልጥነው ከነሱ ላይ ግን የኢኩዊቲ ኢንቨስትመንት የሚሰጡ እማቃቸው ድርጅቶች አሉ እኛ ሀገር ውስጥ። ኢኩዊቲ ኢንቨስትመንት ማለት የሆነ ያህል ፐርሰንቱን ራሳቸው ወስደው ቢዝነሱ ከሰራ በኋላ ሼር ሆልደር ይሆናል ማለት ነው ያ ኢንኩቤሽን ሴንተር። እሱም ቢሆን እኛ ሀገር የተሳሳተ ደግሞ ሌላ አመለካከት አለ። ገንዘብ የሚሰጡ ሰዎች ባለሀብቶች ናቸው፣ ንግድ የሚያውቁ ሰዎች ናቸው። እነሱ ለማን ነው የሚሰጡት ስትለኝ ይሄ ዝም ብሎ ሐሳብ ያለውን ሰው አይደለም የሚሰጡት።
ንግድ ያለውን ሰው ነው የሚሰጡት። ንግድ ስላለው ሰው ነው እንጂ ያወራ የተንቀሳቀሰ ስላለ ሰው። አንድ ሰውዬ ቅርብ ጊዜ ሲያወራ ፖድካስት ላይ ይመስለኛል ያወራ የሰማሁት The Diary of CEO የሚል ፖድካስት የምትሰማ ከሆነ ሰውዬው ያወራ ቢሊየነር ነውና እዚህ ሁለት ጆሮ መካከል አንተ ያሰብከው ሐሳብ ዓለምን ይቀይራል በቃ የሚገርም ሐሳብ ነው ብለህ የምታስብ ከሆነ የምታሳዝን ሰው ነው አንተ። ሄደ እስካልሰራኸውና ፕሩቭ አድርገኸው የሆነች ነገር እስካላመጣህለት ድረስ ያኔ ነው ሌሎች ሰዎች ሊያምኑ የሚችሉት። ነገራችን ላይ ቢዝነስ የሆነን ገንዘብ እንደሚያመጣ ማሳየት ከቻልክ 10,000 ብር 20,000 ብር ማምጣት እንደሚችል ካሳየ ቀጣዩ ስራ ስኬል ማድረግ ላይ ነው አይደለ? ብር የሚያስፈልግ ማስፋት ላይ ማብዛት ላይ ትልቅ ማድረግ ላይ። ለዛ ያንን የሚያደርጉ ባለሀብቶች እዚህ ከተማ ውስጥ አሉ። ፍቃድም አውጥተው የቬንቸር ካፒታል ስራ የሚሰሩ ታውንጂ 5-6 የሆኑ እነዚህ የምናውቃቸው ድርጅቶች አሉ። ሶ እነዚህን ሰዎች አፕሮች ማድረግ ትችላለህ። እነሱ ዋንስ ግን ፕሩቭ የተደረገ ቢዝነስ ካለ በኋላ ይሄን ያህል ሞመንተም አለኝ፣ ይሄ ሞመንተም ማስቀጠል ፈልጋለሁ፣ ስኬል ማድረግ ፈልጋለሁ ነው። ኤግዛክትሊ ምን ነው ነጋዴ እኮ ነው የሰው ትሩ ካንተ በላይ ስለ ቢዝነስ ይገባቸዋል ሰዎቹ። በጣም ትክክል ነህ። ግን አሁን ብዙ ሰው እንደ ቻሌንጅ አድርጎ የሚያስበው ነገር ምንድነው አክቹአሊ ገና ወደ ቢዝነሱ ይሄ የቢዝነሱ ሐሳብ ራሱ እንደመጣ ወዲያው አይምሮ ውስጥ ይመጣለት በምን ገንዘብ ነው እንደዚህ ነገር የማስገባው ነው። ምክንያቱም አንድ የተለመደ አባባል አለ። ለምሳሌ ሀብታም በራሱ ገንዘብ አይሰራም ይባላል። ሀብታም በራሱ ገንዘብ አይሰራም፣ በባንክ ገንዘብ ነው የሚሰራው። ይሄንን ነው ሌላው ሰው እየሰማ ይመጣው። ስለዚህ ለመስራት ሲያስብ ይሆን ነገር እንዴ እኔ ገንዘብ መጀመሪያ ገንዘብ ማግኘት አለብኝ። ሲጀመር በራሱ ገንዘብ አይሰራም ይባላል። ራሱም ገንዘብ የለውም። ሀብታም እንኳን የራሱ ገንዘብ አለው፣ ያኛው ሰው ግን ራሱም ገንዘብ የለውም። ሶ ኤክስተርናል የሆነ ኢንካም ይፈልጋል ያንን ቢዝነስ ሴንስ እስኪሰጠው ድረስ ማለት ነው። ሶ በአንተ ሰጀሽን መጀመሪያ ቢዝነሱ መሬት ላይ ለመውረድና ሴንስ የሚሰጥ ነገር ለመሆን ግዴታ የሆኑ ሚሊዮኖችን መቶ ሰው ኢንቨስት እንዲያደርግበት ኤክስፔክት ማድረግ የለበትም ነው። ግን አንዳንድ ስራዎች ደግሞ አሉ አይደለ? ገና ለመጀመር ራሱ ለምሳሌ ወይ ማሽን ማስመጣት ያለብህ ኦር ጥሬ ዕቃ ማምጣት ያለብህ የሆኑ አይነት ቢዝነሶች ይኖራሉ። አንዳንዴ ክሬዚ የሆነ ሐሳብ ሰዎች ይመጣላቸውና በቃ ባንዴ ነገሮችን ሊቀይር የሚችል ሐሳብ ግን የሆነ ያህል ኢንቨስትመንት ይፈልጋል፣ የሆነ ያህል ገንዘብ ይፈልጋል። እንደዛ አይነት አማራጮች ላይ ሲመጣ ምን አይነት ነገሮች ሪከመንድ ታደርጋለህ? እንግዲህ ቅድም እንዳልከኝ ስናወራ እንደነበረው ሰዎች በሆነ ቀቢጽ ሊሆንባቸው አይገባም። የምናወራው ነገር መሬት ላይ ያለ ነገር መሆን መቻል አለበት። ሊተገብሩት የሚችሉት ነገር መሆን መቻል አለበት። እርግጥ ነው አሁን ባለው የገበያ ሁኔታ የተለያዩ ለምሳሌ ማሽነሪን ይዘው ወደ ስራ መግባት ለሚፈልጉ የሊዝ ፋይናንስ አገልግሎት የሚሰጡ ድርጅቶች አሉ። እንደ ልማት ባንክ አይነቱ ፕሮጀክቶች ማለት ነው። ለምሳሌ ከልማት ባንክ ጋር ሰዎች የሚሰሩ ከሆነ ስቲል በሊዝ ፋይናንሲንግ የሆነ ማሽን ሰጥቷቸው ያንን ማሽን በሆነ ጊዜ መልሰው የሚከፍሉበት አይነት ስርዓትን የሚከተሉ አሉ። እስኪ እሷን አብራራት። በጣም አሪፍ ነገር ነች። ቢካዝ እኔ የማውቃቸው ሰዎች በዛ መንገድ ቢዝነስ ስለጀመሩ ሜቢ አንድ ሰው ሊጠቀም ይችላል። እንዴት ነው ከልማት ባንክ ጋር እንዲህ አይነቱ ነገር መጀመር? ሲምፕሊ ልማት ባንክ አሁን ያ ፕሮጀክት አሁን ባለንበት ጊዜ ምን ላይ እንዳለ አላውቅም። ማለት አዲስ እንትኖች እየተቀበሉ ነው አይደለም የሚለውን ነገር ማለት ነው። ነገር ግን ልማት ባንክ የሚያደርገው ምን አይነት አካሄድ ነው የሚከተለው? አንተ የቢዝነስ ሐሳብ አለ። ለምሳሌ በጣም ዝም ብዬ ልበልና ብሎኬት ነው ማምረት የምፈልገው እንበል፣ ኦር አዲስ አይነት ካይንድ ኦፍ የሆነ ብሎኬት ማምረት ፈለግ። ሶ ያንን ብሎኬት ማምረቻ ማሽኖች ያስፈልጉናል፣ ግብአቶች ያስፈልጉናል። ሶ ልማት ባንክ የሚያደርገው በተቻለ መጠን አንተ የሆነ ያህል ኢኩዊቲ እንድታመጣ ይጠበቅብሃል። በነገራችን ላይ ብዙ ሰዎች ባንኮቻችን፣ የፋይናንስ ተቋማት ኦር ሌሎችም ፋይናንስ የሚያደርጉን ሰዎች ሁሉ የሚጠይቋት ጥያቄ እቺ ያንተ ድርሻ የታለ የሚለው ነገር። ሐሳብ ብቻውን ቅድም እንዳልኩ አይነት ነገር ነው። እዚህ ማለት ያሰብነው ሐሳብ የተለየ ነው፣ እገሌ ከሚሰጠኝ ብር ይበልጣል ብሎ ማሰብ ስህተት ነው። ሶ እኛ ለዛ ቢዝነስ እንደምንሞትለት ማሳያ የሚሆነው ትንሽዬም ብትሆን ከሆነ ተበድረንም ከዘመድም ከምን ብለን የምናመጣው ብር ነው። ሶ የልማት ባንክም እንደዛ አይነት እንትን አሬንጅመንት አለው። የሆነ ያህል ገንዘብ ሼር ታደርገዋለህ። ሶ ለብሎኬት ማምረቻ የሚያስፈልገውን ማሽን ይገዛልና ያመጣልህ ልማት ባንክ ማለት ነው። ያንን ማሽን ካመጣልህ በኋላ ለግብአት ለስራ ማስኬጃ ምናምን የሚሆኑ ያው የሚቀራት የሆነ ትንሽ ብድር ጨምረው ያበድሩሃል በካሽ አንተ ጋር የሚደርስ ማለት ነው፣ ወደ ድርጅቱ የሚመጣ። ይሄንን ለማድረግ ከዚህ በፊት ሲያደርጉ የነበረው በብዙ ዙሮች አይ ቲንክ ብዙ ሺህ ሰዎች አሰልጥነዋል። ስልጠና ከሰጡ በኋላ በስልጠናው የተሳተፉ ሰዎች ነው ማሽኑን የሚገዙላቸው እንትን ያደርጋሉ። ከልማት ባንክ ውጪ አሁን አዳዲስ የሊዝ ፋይናንስ ስራ የሚሰሩ ተቋማት እየተመሰረቱ እንዳለ አውቃለሁ። አዲስ አበባ ውስጥ ድሮ የአዲስ አበባ የብድርና ቁጠባ ምናምን እንትኑ
አይ ቲንክ የማይክሮ ፋይናንሱ ስር የሊዝ ፋይናንስ አገልግሎት የሚሰጥ ድርጅት ነበር፣ አዲስ ሊዝ ምናምን የሚባል ሲንቄ ባንክ አሁን ግሩፕ ልንሆን ነው እያሉ ነው። እነሱም ሲንቄ ሊዝ የሚባል ለምሳሌ አዲስ ድርጅት እያቋቋሙ ነው። እንደዚህ አይነት ድርጅቶች በቀጥታ የሚያደርጉልህ ማሽኑን ነው የሚገዙልህ። ከሱ ውጪ የኮላተራሏ ጉዳይ ተመልሳ ትመጣለች እንጂ እኛ ሀገር የሸሪያ ኮምፕላይንት የሆኑ የባንኪንግ ሴክተሮች አሉ። እነሱ ውስጥ የአንድ የብድር አይነት አለ። ይሄኛው የብድር አይነት ቤዚካሊ የሚያደርገው በሸሪያ እንትኑ እቃ ነው የሚገዛል ወር ደግሞ ማሽን ነው የሚገዛል። አንተ ስራ የምትሰራበትን እቃ ይገዛልህና ወር ማሽኑን ይገዛልህና ይሰጣል። እንትኑ እንዴት ነው የሚሰራው? ስርዓቱ የተገዛው እቃ 700,000 ብር ቢሆን ልክ ኢንቨስት ነውና የሚያደርገው በ900,000 ብር ላንተ መልሶ ይሸጥልሃል። 900,000 ብሩን እንደ ብድር አድርገህ ትመልስልኛለህ የሚለው ማለት ነው። ስለዚህ አሁን እኛ ሀገር ያሉት የሸሪያ ቤዝድ የሆኑ እንደነ ዘምዘም ኢጅራ ምናምን አይነቶቹ ባንኮች ጋር ብትሄድ የሚኖሩ ፕሮዳክቶች ናቸው። ችግሩ አሁንም እነሱም ትንሽዬም ቢሆን የሆነ ነገር እንዲፈሲዝ ይፈልጋሉ። ነገር ግን አብዛኛው ሰው ምንድነው የሚያደርገው? አሁን ማስያዝ የሚባለውንም ነገር በጣም የተለየ ነገር አይደለም። አንተ የራስህ ስራ እየሰራ በኔ ቦታ ሆነ መታቀኝ ከሆነ በቅርብ ከሆንክ ያንተን መኪና በኔ ቦታ ሆነ ልታስይዝልኝ ትችላለህ። በቃ እኔ ጋራንቲ ሆነዋለሁ። አብዛኛው ሰው እንደዛ ነው የሚያደርገው። ነጋዴ እርስ በርሱ እንደዚህ ይደጋገፋል። በጀምሩበት ሰዓት ለምሳሌ ኦኬ ያንተን ቤት ለምን ለኔ እንትን አታደርግልኝም ወር መኪናን አታስይዝልኝም ብለንም ደግሞ ያችን ብር እየሰራን በዛ መልኩ መመለስ እንደዚህ አይነት ነገሮችም ስላሉ ማለት ነው። አሁን ሰው እሺ ለምሳሌ አሁን የቢዝነስን ጉዳይ ያነሳን በጣም አሪፍ ነገር ነው። ከሬጉላርሊ ለምሳሌ እንበልና ተቀጣሪ የሆነ ሰው ሊሆን ይችላል። በየወሩ ለምሳሌ ከ15 ከ50 ሺህ ብር እስከ 60 ሺህ ብር ምናምን እስከ 100 ሺህ ብር እርን የሚያደርግ ሰው ለይስ እንደ መጀመሪያ ሪኳየርመንቱ መኪና መግዛት ሊሆን ይችላል። መኪና መግዛት ሲሆን ብዙ ሰው እንደውም በእርግጥ አሁን ላይ ትንሽ የተለመደ መጣ ይመስለኛል። ግን በቃ ዋናው ዴዲኬሽን ለመኪና የሚሆን ገንዘብ መቆጠብ ላይ ነው። ያንን ያ ገንዘብ እስኪሞላለት ድረስ ካሹ እስኪሞላለት ድረስ ነው ሰው የሚጠብቀው እንጂ ለምሮ በብድር የማልገዛው ለምሮ ኢቭን አንዳንዴ እኮ ገንዘቡ ያለህ ራሱ አፎርድ ያደረከው መግዛት እየቻልክ ለምን ይሄን ብር ሌላ ቦታ እኮ ማዋል እችላለሁ፣ ሌላ ሰው ለምን እንትን ያደርግልኝም፣ ገንዘብ ያለው ሰው ለምን ሼር ያደርገኝም የሚል አስተሳሰብ አላቸው። ለምሳሌ ቅድም ሀብታሞች ያልኩ ሀብታም በራሱ ገንዘብ አይሰራም ሲባል አንዱም ይሄ ነው። ገንዘብ ሳይኖረው ቀርቶ አይደለም መኪና በብድር የሚገዛበት ምክንያት ራይት። ሶ ወደ ኋላ ልመልስህና ብዙ ሰው የማይገባው ኦር ሚስ የሚያደርገው ግን የሆኑ ሰዎች የገባቸው በተለይ ደግሞ አሁን ላይ በርግጥ እንደው ነገሮች ትንሽ ኦፕን የሆኑ መጥተዋል። ግን በተለይ ደግሞ በፊት የዛሬ 4 ዓመት 5 ዓመትና ከዛ በፊት የሆኑ ሰዎች ገብቷቸዋል የባንክ ጨዋታ። የሆኑ ሰዎች ደግሞ ገና ናቸው። እኔ ራሴ ገና ነበርኩኝ፣ አሁንም ገና ነኝ። በርግጥ ብዙ እየተማርኩ ነው ገናና ምን አይነት ጌሞች አሉ፣ ምን አይነት አሰራሮች አሉ፣ ኢሌጋል አይደሉም ሌጋል ናቸው ግን ብዙ አልታወቁም የምትላቸው ነገሮች? መልካም ቁጠባ ኢንቨስትመንት አይደለም። አሁን እኛ ሀገር ባለው ሁኔታ አንተ ገንዘብን ብታስቀምጥ ባንክ ቤት የተቀመጠ ገንዘብ በየጊዜው በየወሩ በትንሹ አሁን ባለው ኦፊሻል ዴታ 13 ወይ 14% ዋጋውን ያጣል። ኦፊሻሉ ነው ኦፊሻል። አንኦፊሻሊ እንግዲህ ደግሞ ያው እኛ ሀገር ጥናት እንዴት እንደሚደረግ ስለምናቅ ከዛ በላይ ደግሞ ያንተ ገንዘብ የመግዛት አቅሙ እየደከመ ነው። ስለዚህ አንተ ገንዘብ ቆጥብ ያለው ይያልክ ያረጋል በሌላ ሳይድ ግን ያጣን ያለው ከዛ ይልቅ ባይሆን ገንዘቡን ያስቀመጥክበት አካል ለምንድነው ያንተን ገንዘብ አስቀምጦ 7% እየከፈለ ያለው? እሱ እያተረፈበት ስላለን እዚያውም ቤት ኪራይ ከፍሎ ለብዙ ነገር ወጪ አውጥቶ አስቀምጦ ስቲል 7% ከፍሎ እንትን ያደርጋል። 50 ሺህ ሰራተኛ አስተዳድሮና ገንዘብ ስታስቀምጥ አሁን ኢንቨስት እያደረኩ ነው ብለህ ማሰቡ ራሱ የመጀመሪያው አንዱ ስህተት ይሆናል ማለት ነው። ሰዎች ገንዘብን በተቻለ መጠን ወይ ሊሰሩበት ኦር ደግሞ የሆነ ነገር እንትን ሊሉበት ይገባል ነው። ከሁሉ በላይ ይሄን ስንል አንድ ቁልፍ ነገር ምንድነው? ዛሬ አንተ እጅ ላይ ያለ ካሽ ስለ ገንዘብ ስናወራ any kind of cash ማለት ነው የዛሬ 5 ዓመት ወር የዛሬ ዓመት ካለው ዋጋ ዛሬ አንድ ካሽ ያለው ዋጋ ይበልጣል። ይሄ ፕሪንሲፕሉ ነው፣ የገንዘብ ፕሪንሲፕሉ ነው። $1 ዛሬ is always much more than $1 after a month. ምክንያቱም ዛሬ you can do a lot with it። ዛሬ ከሰራህባት ከዛሬ ወር በኋላ ዋጋዋን ልታባዛት ስለምትችል ቅድም የምትላት ነገር ሀብታሞች በራሳቸው ካሽ የሆነ ነገር የማያደርጉት ለዚህ ነው። የራሳቸውን ካሽማ they know it worth more ከ10 ወር በኋላ ስለዚህ እሱን ወደ ሌላ ይወስዱትና መኪና ሲገዙ በሌላ ሰው ካሽ ይገዙታል። እኛ በቆጠብ ነው
አዎ ለሰበብ ነው they know ካሹ ነገር ወርስ እንደሚያደርግ ያ ሶ የመጀመሪያው እንትናቸው እኛ ምንፈራው ምንድነው ኦኬ ከብድር እንትን ካልኩሽ ብድር ልገፈግፍ ለባንኩ ነው የምንለው ብድር ልከፍል ልከፍል ካልኩሌት ታደርገዋለና ስታስብ በየወሩ ይመጣውን ዛሬ በካሽ 1.1 ሚሊዮን ብር ልትገዛ ያለውን መኪና 2 ሚሊዮን ይሆናል ብድሩን በ5 ዓመት ስትከፍለው ከዛ አይ 2 ሚሊዮን ከምከፍልማ ይቀርልና 2 ሚሊዮን ብር ያጠራቅማል አስቀምጥ ወስዶ ይሰጣል ባለ መኪና ሶ አንዱ ቢዝነስ ላይ ያሉ ሰዎች ባለሀብቶች የሚያደርጉትና የሚያውቁት ነገር እንዳልከው እንግዲህ ያችን 2 ሚሊዮን ብር የሚሰጠኝ ባንክ ካገኘው ሙሉ ላይ ሰጠኝ ይችላል 500 ሺውንም ከኔ ተቀብሎ 1.5ቱንም ይስጠኝ እኔ ጋር 1.5ቷን ማስቀረቴ ያካሽ እኔ ጋር ብሰራበት ኦር ሌሎች ኢንቨስትመንቶች ላይ ባውለው ምን ሊሆን ይችላል ትሪፕል ሊያደርግ ይችላል ኦር ደብል ሊያደርግ ይችላል እዳ ግን ስትከፍል at the end of the day ያ ብር አንደኛ ነገር በዋጋ ግሽበት ዋጋ እያጣ መምጣቱ አይቀር ነገር አንተ በየወሩ የምትከፍለው ገንዘብ 2 ሚሊዮን ብር መሆኑ አይቀርም ዋጋውን አጥቶ የመኪና ዋጋ ኦር የመግዛት አቅሙ እዛ ጋር መድረሱ የማይቀርበት እንትን ነው አንዱ ሚስጥሩ እዚህ ጋር ነው ያለው ለዚህ ነው ሰዎች አብዛኛዎቻችን የምንፈራው በብድር መግዛትን ነገር የማይፈራው ለዛ ብሮችን በአመት በመቶ ሚሊዮን የሚቆጠሩ ብሮችን ትልልቅ እንትኖችን ሲገዙ ብድር እየጠየቁ እንግዲህ ስቲል ቅድም ያልኩን ነገር ስለሚፈራ ኬት እናመጣለን የምናስይዘው ነገር ሌላ ችግር እንዳለ ሆኖ ፕራክቲካሊቲውን እንዳይገልብን ስለመፈራ ነው እንደምደጋግመውና ቢዝነስ ይስሩ መኪና ይግዙ ቤት ይግዙ ኦር ቢዝነሳቸውን ለማስፋት ይሄዱ ሁሌ ግን ማድረግ ያለብን መርሳት የሌለብን አንድ ፕሪንሲፕል ግን ልንገር ይሄ ያስቀረቡት 2 ሚሊዮን ካሽ ነጋዴዎቹ እሱን ነው የሚያውቁት ያስቀረቡት ካሽ ብድር ስበደር የሆነ ብር ተረፈኝ ራሴ ላውጣው የነበረ ግን ይቀረካሽ እሱን ካሽ ምን ታረጋዋለህ ነው እንጂ በነገራችን ላይ ቁልፉ ሚስጥር ብሩ ማግኘት ብቻውን አይደለም እሱ ካሽ በየወሩ አንተ የምትከፍለው ወለድ አለ ለምሳሌ 10 ሚሊዮን ተበደርክ የ20 ሚሊዮን ብር ቤት ልትገዛ ነበር 10 ሚሊዮን ተበደርክ 10 አስቀረ 10 አስቀረ ስለ 10 ያው ቀጥታ ካሽ ላይ ቀርልህ ይችላል በየወሩ ወይ በየምናምን ልታገኝ የነበረውን ብር ሊሆን ይችላል ታስቀርበው ሶ የምትከፍልበት ወለድ ይሄኛው 10 ሚሊዮን ብር ላይ 10% ከሆነ የምትከፍልበት ወለድ በየወሩ ማለት ነው አንተ ጋር የቀረው ገንዘብ ሊሆን የሚችለው በተቻለ መጠን ከዚህ ከምትከፍልበት ወለድ 10% የበለጠ ሪተርን ማግኘት ከቻለ ብቻ ነው ከዛ በታች ከሆነ ሪተርኑ አዎ እየተሸወድክ ነው ገንዘብን እየተከፍሉ ይሻል ነበር ቫልዩ ልታደርግ የምትችለው ሶ አብዛኛው ነገር የሚያደርገው እዛ ጋር አይ ቲንክ ይሄ ነው ዋናው ቁልፍ ነገር ይመስለኛል ምክንያቱም ሰው መኪና ለመግዛት አስቦ በባንክ ሲሆን ኦፍ ኮርስ ይጨምራል የታወቀ ነው ማርኬቱ ላይና በባንክ ሲሆንና በካሽ ሲሆን ያለው ዲፈረንስ ይመለከተውና ባይ ዲፎልት የሚያስበው በየወሩ ኮንስታንትሊ የምትከፍለው ገንዘብ አለ ነው ለ5 ዓመት ያህል ሚኒመም 5 ዓመት ሙሉ መክፈል በየወሩ በጣም ትልቅ ኤክስፔንስ ነው የሚመስለው ሲታይ ማለት ነው ግን ይቺ አንዳንድ ሂድን ኮስት የምንለው ነገር አለ ቢዝነስ ላይ ሂድን ኮስቱ ግን ኢንፍሌሽን ነው ኢንፍሌሽንን ኤቭሪ ሲንግል ታይም የምታስበው ነገር አይደለም 10% ማለት እኮ አሁን ላይ ለምሳሌ ኢንተረስቱ ቢሆን እኮ በብድር ብትወስ ከ19% እስከ 20% ነው ሊሆን የሚችለው ራይት ስለዚህ ከዛ ውስጥ ምን ያህሉ ገንዘቡን በካሽ ብትከፍለው ነው በኢንፍሌሽን ይጠፋ ነበር የሚለው እንግዲህ ካልኩሌት ማድረግ ነው ከዛ በኋላ ግን ይቺ ያነሳት ኮንሴፕት በጣም እሱ ይመስለኛል ዋናው ነገር በተለይ ደግሞ ገንዘብ ቆጥቦ የራሱን ገንዘብ በቃ በካሽ ሊከፍል የነበረ ሰው በተለይ ቢዝነስ ላይ ያልሆነ ሰው ያንን ገንዘብ እንዴት 20% 30% ሪተርን እንዲያደርግ ማድረግ እንዳለበት አያውቅም ትልቁ ችግር ያለው እዚህ ጋር ነው በባንክ እንኳን ቢያገኝ የቤተሰቡን ቤት አስይዞ እንኳን መኪና ቢገዛ ያ የራሱ ካሽ ግን እስቲ ባንክ ነው የሚቀመጠው አንዳንድ ሰው እንትኑን ብቻ ነው የሚያየው ይሄ ቅለቱን ብቻ ነው የሚያየው በጊዜው ያ የፈለገውን ካሽ ማግኘቱን ነው የሚያየው ብር ያላቸው ሰዎች አይታቸው ከሆነ በጣም አይደል ብር የማውጣት ባህሪያቸው በጣም አስቸጋሪ የሚሆንበት ምክንያት ይሄን ነገር ስለተረዱ ነው እንዴት 100 ሚሊዮኖች ስለተበደሩ እንደዚህ ሚንዳት 100 ሚሊዮን ካሽ እዳ ነው የሚሆነው ምን ካልሆነ የምታገኘው ሪተርን ከምታወጣው ወጪ ካልበለጠ ይሄንን ስለሚከተሉ ይሄን ፕሪንሲፕል ስለሚከተሉ ብዙ ጊዜ ወጪ ላይ ምናምን በጣም ተጠንቅቀው ኮንሰርቬቲቭ ሆነው የሚሰሩበት ምክንያታቸው ይሄ ነው የሆነ ነገር አምጡ ስትላቸው አንዳንድ ባለሀብት ሰምተህ ከሆነ
ትልልቅ ህንፃ ያለው ምናምን ነገር ወሬ የሆነ ያለው ካሽ የሚባል ነገር አጣው ብር የለኝም ሲል ሰምተህ አታውቅም? አዎ አለ። በዛ ዋነኛ ምክንያታቸው ካሻቸው ሁልጊዜም ቢሆን የሆነ ነገር እንዲሰራ ስለሚያደርጉት ነው። አሁን እርግጥ ነው ያንተን እንትን ለሚመለከቱ ልጆች ብዙ ካሽ ለሌላቸው ልጆች ይሄንን ማውራት ትንሽ አንዳንዴ ሩቅ ሊሆን ይችላል። እንትንም ማድረግ አይኖርብንም። ግን አሁን ባለው ሁኔታ ለምሳሌ ዝም ብዬ ግን ሲምፕል ምሳሌዎች ልስጥህ። እኔ አሁን ባለው የገበያ ሁኔታ ኢትዮጵያ ውስጥ 12% አካባቢ or 13% ደርሷል ይመስለኛል ወርሃዊ የዋጋ ግሽበት። ወርሃዊ የወር ነው ያው አቨሬጅ ስታደርገው ተመለሱ አመቱም እዛው አካባቢ ነው የሚመጣው ዞሮ ያንን ስታየው ብድር ተበደረ የሆነ ገንዘብ ተረፈው ማለት ነው አይደለ? ብዙ ካሽ እንትን ሊል የነበረውን የሆነ ነገር ልስራበት ቢል አንድ ስራ መስራት ከቻለ እሰየው። የሚሰራው ስራ 18-20% ሪተርን ያለው መሆን አለበት ከኢንፍሌሽኑ አትሊስት ድኖ የሆነ ትርፍ ለማትረፍ። ያ ማለት ብድሩን ቀስ ብሎ በስርዓቱ መመለስ ይችላል። ኢቭን አሁን ባለው ሁኔታ ሪስክ ፍሪ ሬት የምትባለው በእኛ ሀገር ለመንግስት ብታበድረው ባለው የገበያ ሁኔታ ለመንግስት ማበደር እንችላለን። ለመንግስት 15% ልታገኝ ትችላለህ በአንድ ወር ብታበድረው ማለት ነው። በምን መንገድ አበድረው ማለት በ15% አመታዊ ልታገኝ ትችላለህ። 15% ያው የመንግስት የግምጃ ቤት ሰነዶች የሚባሉ ነገሮች ሜቢ ሰና ላይ ሰምተህ ሊሆን ይችላል። ድሮ በሬዲዮ የሚነገር ነበር በየጊዜው የሚሸጥ ማለት ነው። እሱ የመንግስት የግምጃ ቤት ሰነድ ለመጀመሪያ ጊዜ ዘንድሮ ነው በ2024 ፌብሩዋሪ አካባቢ ይመስለኛል ፖዚቲቭ የሆነው ሬቱ እላው ላይ የሚገኘው ትርፍ ለመጀመሪያ ጊዜ ፖዚቲቭ ነው። ማለትም ከኢንፍሌሽን የበለጠው ለመጀመሪያ ጊዜ ቅርብ ጊዜ ነው። ሁሌ ከኢንፍሌሽን በታች ስለነበረ ባንኮች ነበሩ የሚገዙት። ባንኮች ደግሞ ግዴታቸው ስለነበረ ነው የሚገዙት፣ እየከሰሩበት ማለት ነው፣ አያተርፉም ነበር። አሁን ግን for the first time ኢንፍሌሽን 13% እሱ 15% አካባቢ ደርሷል አማካይ ዋጋቸው። ያ ማለት አትሊስት ሰው 12% ድረስ ለምሳሌ 13% or 14% ትበደር ብድር ቢያንስ ግምጃ ቤት ሰነድ ብትገዛበት ትርፍ ባታተርፍ እንኳን አንድ ወይ ገንዘብህን ባለበት ማቆየት ትችላለህ or 1% የምትደርስ ትርፍ አትርፈ መመለስ ትችላለህ። ይሄ the worst case scenario ነው ባይተው። እንግዲህ ቢዝነስ ምን ያህል ግን አክሰሲብል ነው ይሄ? አሁን በጣም አክሰሲብል ነው በነገራችን ላይ። አሁን ባለው ሁኔታ በሁለት መንገድ ልታገኙት ትችላለህ። እንዲያው አንደኛው መንግስት ራሱ በየሆነ ጊዜ ስኬጁል ያወጣና ጨረታ ያደርጋል። አሁን ባለፈው ጁላይ፣ ኦገስት፣ ሰፕቴምበር ያለው የመጀመሪያው ኳርተር ውስጥ መንግስት 103 ነው ምናምን ቢሊዮን ብር ፈልጎ ጨረታ አውጥቶ ኦልሞስት ከዛ በላይ ነው እንደው 110 ምናምን ቢሊዮን ብር አግኝቶበት ጨርሷል። በዚህ በግምጃ ቤት ሰነድ ብቻ ማለት ነው በመጀመሪያው ኳርተር። ቀጣይ ኳርተርም ያወጣል ኦልሞስት ወደ 300 ምናምን ቢሊዮን ብር የበጀት ጉድለቱን ከዚህ ነው መሙላት የሚፈልገው መንግስት በዚህ በሚቀጥለው አንድ አመት ውስጥ ማለት ነው። ያንን ከ5000 ብር ጀምሮ ቀጥታ ለብሮከር ወር ደግሞ እንግዲህ ኢንቨስትመንት ባንኮች አሉ አይደል? እነሱ ኢንቨስትመንት ባንኮች ጋር ሄደ በአካል ወር አካውንት ከፍተ ግዙ ልትላቸው ትችላለህ። ኖት ጀስት ዳት ኦልሬዲ ገዝተው በእጃቸው ያሉ ባንኮች፣ ግለሰቦች፣ ኢንስቲትዩሽኖች አሉ። ከነሱ መግዛት ትችላለህ አንተ ትሬደብል ስለሆነ ኢንስትሩመንቱ በዛ አድርገው በበልክ የገዙ ካሉ ኖት ጀስት ዳት ብሩን በአስቸኳይ ፈልገው ትደል ለምሳሌ 100,000 ብሯን ብቻ የፈለገ አንድ ተቋም ሽጡልኝ ብሎ ደግሞ ይሄዳል ኢንቨስትመንት ባንኩ ጋር። አንተ ደግሞ እሱን መግዛት ትችላለህ። ይሄ ግን እንዳልኩ በጣም ሪስክ ፍሪ ዋነች። ከምን ያህል ገንዘብ ጀምሮ ይሆናል? ከ5000 ብር ጀምሮ። ይሄ ግን ለወጣት የምትመክረው ምክር አይደለም። ቢኮዝ ወጣት ምን ይሰራል ለግምጃ ቤት ሰነድ እየገዛ በጣም ቴክ ሞር ሪስክ ማለት ሄዶ ገብቶ የሆነ ስራ መስራት መቻል አለበት። 20 እና 30% የሚያመጣ ንግድ ውስጥ መግባት መቻል አለበት ያን ከሚያደርግ ይልቅ ማለት ነው። እኔም አሁን ይሄንን ስትመክረኝ ለምሳሌ 300,000 ብር የግምጃ ቤት ሰነድ ከምገዛበት ካሜራ ብገዛበት እመርጣለሁ። ኦብቪየስሊ ከዛ ካሜራውን ሬንት አደረገውና በየወሩ ሰራበታለሁ። ከዛ መጨረሻ ላይ ደግሞ ሸጠዋለሁ። ኤዲቲንግ ብሰለጥንበት ይሻላል። እና ወጣቶች ሞር ያው ምን የምትመክራቸው እንትኖች ሞር ሪስኪ የሆኑ ካይንድ ኦፍ ቢዝነሶች ላይ እኛ ሀገር አሁን ሪስኪ በኢንስትሩመንት ደረጃ የለም። አንተ ሄደ ማትገባበት ሪስኪ የምትለው አይነት ኢንቨስትመንቶች አሉ። ካፒታል ማርኬቱ ገና ነው እየጀመረ ያለው። ይሄ በጣም ሪስክ ወስደህበት ልትከስርም ደና ልታገኝ የምትችልበትም ልትለው የምትችለው ነገር ስለሌለ ያለው ብቸኛ ነገር ሄደ ጭቃውን ማውካት ነው ማለት ነው ያለ ብቸኛው እንትን። እርግጥ ያው ኦንላይን ስራዎች ሊሆን ይችላሉ ኦር ታይደን ሱቅ መክፈትና ኦር መንገድ ላይ መነገድ መጀመር ሊሆን ይችላል። ግን በእነዚህ መልኩ ነው ልናመልጣቸው የምንችለው። ግን ይሄንን ማንችል ከሆነ ግን ስቲል
ገንዘብ ባንክ ቤት አስቀምጠን ግን መበላቱ በጣም ተከራለ። ከዛ ውጪ ማይክሮ ፋይናንስ ኢንስቲትዩሽኖችን ቢሆኑ አሁን ለምሳሌ እስከ 20% እና ከዛ በላይ ትርፍ የሚሰጡ አውቃለሁ። አንድ አመት ግን እነሱ አሁን ችግራቸው አክሲዮን ገዝተህ ነው አይደለም ወይስ ገንዘብን ማለት አይደለም አስቀምጥላቸዋለሁ። ከ100,000 ብር በላይ ሲሆን ደግሞ የዲፖዚት ኢንሹራንስ ብሎ አለው። በነገራችን ላይ ገንዘብን እንዲያው ቢከስሩ እንኳን የሚከፍል ኢንሹራንስ ተቋም አለ ያንን ገንዘብ ማለት ነው። ትልቁ ችግር ግን እሱ አንድ አመት ገንዘብ ይያዝባል። የመንግስት የግምጃ ቤት ሰነድ ምናምን ጥቅሙ ምንድነው? ልክ ካሽ ሲያስፈልገ ሄደ ለሌላ ሰው ሽጠው ብርህን ይዘህ መውጣት ትችላለህ። በብሮከር በኩል መሸጥ ማለት ይችላል። እነዚህኞቹ ግን ሜቢ ገንዘቡ ረጅም ጊዜ ይያዝብኛል የሚል አይነት እንትን ውስጥ። ከዛ ውጪ እንግዲህ የተለያዩ ነገሮች ሰዎች ሊሉ ይችላሉ። ለምሳሌ ወርቅ የሚገዙ ሰዎች አሉ። ወርቅ ገዝተው የሚያስቀምጡ ሰዎች አሉ። ወርቅን ብትመለከተው ለረጅም ጊዜ ዋጋው አፕሪሺየት እያደረገ የሚሄድ ነገር ከመሆኑ ጋር ተያይዞ ሜቢ ረጅም ነገር ስታስብ እንደዚህ አይነት ነገር ይችላል። ስቲል ግን as I said ወጣት የምትመክረው ነገር አይደለም ይሄ። ወጣት ሪስክ እንዲወስድ ገንዘቡ እንዲሰራበት። ምክንያቱም ሁላችንም አንደርስታንድ በምናደርገው በተለይ ደግሞ በአሁን ዘመን ገንዘብ አንዷ ፒስ ነች። ሌላው ኢነርጂ አለ፣ ታይም አለ፣ ከዛ አይዲያ አለ። እነዚህ ነገሮች በራሳቸው ከተገናኙ ወጣት ኢነርጂ አለው፣ ወጣት ታይም አለው፣ ወጣት አይዲያ አለው። እነዚህን በመጠቀም ገንዘብ የሚባለውን አራተኛውን ነገር ማምጣት ይቻላል ብለን እናስባለን። ስቲል ነገሩ በጣም እንደው ሁሌ እንዲህ ዩቲዩብ ላይ ምናምን ስናወራ የሚወሩት ቢዝነሶች ኦንላይን ብቻ ማለት አይደለም። በደንብ ደግሞ መሬት ላይ ያሉ ፊዚካል የሆኑ ቢዝነሶች ይኖራሉና አንድ አይነት ነገር ለመጀመር የሚያስቡ ሰዎች ካሉ ግን በዚህ ወይ ስማርት መሆን ይችላሉ ብለን ማንሳት እንችላለን። ከዚሁ ቶፒክ ሳንወጣ ብዙ ሚስኮንሰፕሽኖች ይኖራሉ ብዬ አስባለሁ፣ ፋይናንሻል ሊትሬሲ ጋር በተገናኘ ማለት ነው። ፋይናንሻል ሊትሬሲ ራሱ የቻለ አንድ ትልቅ ሴክተር ነው። ግን የገንዘብ ምንድነው የሚባለው የገንዘብ ልዕልና የገንዘብ ትምህርት ነው something like that። እና አንተም ስታስተምር ስለነበር ከዚህ በፊት ይሄን የሚመለከት ደሞዝተኛ የሆነ ሰው ይኖራል፣ ስሞል ቢዝነስ ያለው ሰው ይኖራል፣ ለቤተሰቦቹ ምክር ሊሰጥ የሚያስብ ሰው ይኖራል። እና ትላልቅ ምትላቸው ወይም ደግሞ ሰዎች በትልቁ ተሳሳቷቸዋል ብለህ የምታስባቸው ሚስኮንሰፕሽኖች ምንድን ናቸው? መልካም እንግዲህ ትልቁ የአብዛኛዎቻችን ፍላጎት የአብዛኛዎቻችን ምኞት ያው ቶሎ ሀብታም መሆን ነው። ቶሎ ሀብታም መሆን የምትለው ነገር ነች። እንግዲህ ብዙ ሰዎችን ደግሞ ጉድ የምትሰራው ብዙ ሰዎች የሚሳሳቱት ሀብት ኦር ኤኒ ነገር በላይፍ የምናገኛቸው ነገሮች ዲሲፕሊን ይፈልጋሉ። ሶሻል ሚዲያ ላይ ያለ ሰው እንደኔ ሶሻል ሚዲያ ላይ እንዳንተ ያለ ሰው ሶሻል ሚዲያ እንዴት እንደምትማረው ጀስት ዲሲፕሊን ራሱ የሚነግር ነገር አለ አይደል? አሁን የደረስክበት ቦታ ለመድረስ ያለፍካቸውን መንገድ ስታስቡ ፋይናንስም ያን አይነት ባህሪ አለው። አብዛኛዎቹ ሰዎች ሜቢ ሚስጥሩን አይነግሩንም እንጂ ልክ ቶፕ ከደረሱ በኋላ እኛም ስለምናቃቸው እንዲሆን የደረስኩ ሲሉ ስለምናያቸው ነው እንጂ እኛ ሀገር አሁን በተደጋጋሚ ሰዎች ከሚሸወዱባቸው ነገሮች ውስጥ አንደኛው ነገር ሀብትን ማግኛ መንገድ ወር ደግሞ ለኔና ላንተ ለሆነ ሰው ቶሎ ገንዘብ የሚያገኝበት መንገድ እንደ ሚስጥር አድርገው ላንተ ብቻ ብለው የሚነግሩ ሰዎች ይመጣሉ። ከዛ ኦኬ እንዳያመልጥ ቶሎ እንትን በል በሚሉ ነገሮች የሚመጡ ብዙ ሰዎች ገንዘባቸውን አውጥተው እንትን ብለዋል። ግን ለምሳሌ አንዱ እንትን የፒራሚድ ስኪም የሚባል ነገር አለ። ፒራሚድ ስኪሞች ሰዎች ስለ ቢዝነስን ኢንቨስት ማድረግን ስናስብ የመጀመሪያ ማሰብ ያለብን ቢዝነሱን ተረድተዋል አልተረዳውም ነው። ገንዘብ በምን መልኩ ነው የሚያገኘው? አንተ ምንድነው የምትሸጠው? አንተ የምትሸጠው ነገር እና ያ የምትሸጠው አገልግሎት ኦር ፕሮዳክት ሊሆን ይችላል እንዴት ነው ወደ ገንዘብ የሚቀየረው? እንዴት ነው ገንዘብ የሚያመጣው የሚለውን ነገር ሳንጠይቅ ገንዘብ ወደ መስጠት እንሄዳለን። እዚህ እንትን ላይ እንግዲህ በቢዝነሱ ዓለም ጥቂት ሰዎች በቁጥር እንዲህ 2-3 የምንላቸው ሰዎች ብቻ ሎተሪ ወጥቶላቸው ያውቃል። ልክ እንደዛው ወደ ሀብታም የሆኑ ሰዎች አሉ። ያ ግን ሁሉ ላይ አፕላይ አይሆንም። ስለዚህ የመጀመሪያው ስለ ፋይናንስ ስናስብ እንደዛ አይነት አጭር መንገድ አለ ብሎ ማሰብ ትልቁ ስህተት ነው። እንደዛ አይነት አጭር መንገድ የለም። ቢዝነስ ዲሲፕሊን ይፈልጋል። ቢዝነስ መውደቅ ይፈልጋል፣ መነሳት ይፈልጋል። መክሰር የሚባለው ነገር አለ። በመክሰር ውስጥ በምትማረው ትምህርት ትርፍና ታተርፍና ነው ገንዘብ ልታገኝ የምትችለው። ሀብታም የሚባሉ ሰዎችም ያንን ነው የሚነግሩ። እውነቱን ከነገሩ እንደዛ ነው የሚነግሩ። እንግዲህ ገንዘብ የሚባዛው በዲሲፕሊን ነው፣ በስራ ነው።
እነዚህ አሁን የተለያዩ አይነት የፒራሚድ ስኪም ላይ ያልኩ አሁን አንዳንዱኛ ሀገር በተደጋጋሚ የተለያዩ ሰዎች እየመጡ ብዙ ሰዎችን የሸወዱበት እኔ የሆነ ቢዝነስ እሰራለሁ አንተን አባል ሳደርግ ካንተ ገንዘብ ይቀበልና ደግሞ ለዚህኛው ሰውዬ ይሰጣል። ባንክ ላይ ያስቀመጣችሁት ብር ከ100,000 ብር በታች ከሆነ ኢንቨስት ለማድረግና ገንዘባችሁን ደብል ለማድረግ እጅግ በጣም የተሻለው አማራጭ ራስ ላይ ኢንቨስት ማድረግ ነው። በዓለማችን ትላልቅ የሚባሉትን ካምፓኒዎች እንኳን ብትወስዱ S&P 500 የሚባሉት ሪተርን ኦን ኢንቨስትመንታቸው በአመት ከ10% በታች ነው። ሌሎች የኢንቨስትመንት አማራጮችን እንኳን እኛ ሀገር ላይ ብትወስዱ ከ15% ከ25% በላይ ሪተርን አታገኙም በአመት። ራሳችሁ ላይ ግን ያንን ገንዘብ ኢንቨስት ብታደርጉት ከ100% በላይ ማግኘት ይችላላችሁ። ምን ማለት ነው? ራስ ላይ ኢንቨስት ማድረግ ሲባል ራስን አዲስ ነገር ማስተማርና ገቢ የምታገኙባቸውን አማራጮች ማስፋት። ይሄን ለማድረግ ደግሞ በአሁን ዘመን ዲጂታል ስኪሎች ያላቸው ሰዎች በተለያየ አማራጭ ገንዘብ ሜክ ማድረግ ይችላሉ። የትኛውም እድሜ ላይ የትኛውም የስራ ሁኔታ ላይ ብትሆኑ በጎን እየሰራችሁ ገንዘብ ልታገኙባቸው የምትችሏቸውን ሙያዎች መማር አሁን ላይ አማራጭ የሌለው ጉዳይ ነው። ይህንን ተረድተን ኬሌክስ አካዳሚ በሀገራችን አሁን ላይ ተፈላጊነት ያላቸውን በአጭር ጊዜ ተምራችሁ ወደ ስራ ላይ ያስገቧችሁ ገንዘብ ልታገኙባቸው የምትችሏቸውን ሙያዎች በኦንላይን እያስተማር እንገኛለን። አሁን ያለነው የኒው ይር ራውንድ ነው፣ የአዲስ ዓመት ዙር ላይ ማለት ነው። በዚህኛው ዙር ይዘናቸው የመጣናቸው የሶሻል ሚዲያ ማርኬቲንግ ኤጀንሲ ፕሮግራም፣ የኮንቴንት ክሬሽን ፕሮግራም፣ ግራፊክ ዲዛይን እንዲሁም ቪዲዮ ኤዲቲንግ ፕሮግራሞች ናቸው። እነዚህን ገብታችሁ ስትማሩ ከሁሉም ላይ የ25% ዲስካውንት አድርገናል። እንዲሁም ተጨማሪ በነፃ ላይቭ ሴሽን መሳተፍ ትችላላችሁ። ዳይሬክትሊ ኢንስትራክተሩን አግኝታችሁ ጥያቄያችሁን ለመጠየቅ በነፃ ወርክሾፖችን ፓርቲሲፔት ማድረግ ትችላላችሁ። እንዲሁም ደግሞ ተጨማሪ 2 ፕሮግራሞችን ፕሮፌሽናል ሌቭል እንግሊሽ እንዲሁም ካሪየር ዴቨሎፕመንትን በነፃ አክሰስ ማድረግ ትችላላችሁ። በአንድ ድንጋይ ከ4 ወፍ በላይ የምትመቱበት ኦፖርቹኒቲ ነው። ይሄ ዲስካውንት ሳያመልጣችሁ ኬሌክስ አካዳሚ ጆይን ለማድረግና የራሳችሁን ኢንካም ለማሳደግ የምትፈልጉ ሰዎች ሊንኩን ከስራ አስቀምጥላችኋለሁ ወይም ደግሞ kelex.academy ብላችሁ በመግባት ኦር 0906769999 ላይ በስራ ሰዓት በመደወል መዝገብ ትችላላችሁ። ወደ ኮንቨርሴሽናችን እንመለሳለን። ለምሳሌ ቤት እገዛልሃለሁ ብሎ ይመጣል አንድ ሰው ቤቱን ለአንተ የሚሸጥበት ዋጋ በጣም የተለየ ከሆነ ለምሳሌ በ1 ሚሊዮን ብር ወር በ800,000 ብር ቤት እንድታገኝ አድርጋለሁ ብሎ ወደ አንተ ሲመጣ መጠየቅ መቻል አለብህ። አሁን ባለው የገበያ ሁኔታ ሰው እንዴት አድርጎ በ800,000 ብር ቤት ሊሰራ እንደሚችል መጠየቅ መቻል አለብህ። ለምን ለኔ የተሻለ አድቫንቴጅ መጣ ቢለው መጠየቅ ለምን ነገረኝ እኔ ማለት እኔ የተለየ ምን እኔ ጋር ስላገኘ ነው ብሎ መጠየቅ መቻል። ብዙ ሰዎች እንደዚህ አይነት ነገር ተሸውደዋል። ብሮቻቸው ከሰበሰቡ በኋላ መጨረሻ ላይ የሆነ ሰው መጥቶ ያን ወስዶት ይሄዳል። በተደጋጋሚ ኢቭን በዩቲዩብ ቻናሌ ላይ ቪዲዮዎችን ስሰራ ነበር። ያው ስም መጥቀስ ምንም ጥቅም ስለሌለው አንዳንድ ድርጅቶች ለምሳሌ በእጣ የሚባል ነገር ለምሳሌ አንተ ብርህን አምጥተህ በእጣ ከደረሰ አንድ ፒራሚድ ስኪም ቅድም ያልኩ ምን ማለት መሰለች? ሲምፕሊ 100 ሰዎች አሉ ብር ያዋጣሉ። ቢዝነሱ ምንድነው የሚያደርገው? በነዛ በ100 ሰዎቹ ብር ለ10 ሰው ንብረት ለመግዛት ይሞክራል። ኦኬ። ከዛ እነዚህን 10 ሰዎች በየሶሻል ሚዲያውና ምናምን ያስጨዋቸዋል። ገዙልን እኮ ብሎ ማለት ነው። ያኔ ምን ይሆናል? 1000 ሰው ያየዋል። 1000 ሰው ይመጣና ብር ይከፍላል። ከዛ በነዛ በ1000 ሰዎቹ ብር ለ100 ሰው ትገዛላቸዋል። ከዛ አንተ ከዚህ መሃል ያው ካሹን ወደ ራስ ደግሞ ዳይቨርት እያደረክ እየወሰድክ ትሄዳለህ። 1000 ሰው 100 ሰው ደግሞ እንትን ሲል ተገዛልን ብሎ ታስጨዋል። ያኔ 10000 ሰው ይመጣል። እንደ አይነት ባህሪ ያለው አየሰው እንትን እየተባዘ እያየ ሲመጣ የተሰቀመውን ታሳየዋለህ። ቤት ከሆነ መኪና ከሆነ እያሳየው ስትል ባለ 10000 100,000 ሰው ይዞ ይመጣል። ከሆነ ጊዜ በኋላ ምን ይሆናል? አንሰስቴይነብል የሚሆንበት ደረጃ እዚህ ሳይሆን የትም ዓለም ላይ ተፈጥሯል። አሜሪካ ብትሄድ እንደዚህ ሆኖ ያውቃል። አሜሪካ 2008 ላይ የፋይናንሻል ክራይሲስ 2008 ካስታወስክ ትልቅ የተፈጠረው ችግር አንዱ የነበረ አንድ ፈንድ ማናጀር ነበር። ይሄ ፈንድ ማናጀር ምንድነው የሚያደርገው? ሰውየው ወደ ተለያዩ ሰዎች ጋር እየደወለ ቁጠባቸውን ምናቸውን እየደወለ የሆነ አሪፍ ኢንቨስትመንት አለ እኔ ጋር እና እኔ ጋር ኢንቨስት ካደረጋችሁ 40% 50% ሪተርን ታገኛላችሁ ብሎ ቃል ይገባላችሁ። ሲሉ ኦኬ ይሉና ይልኩለታል። ፈንድ ማናጀሩ ገንዘብ ያስገቡለታል። ከዛ የሰውዬ ምንድነው ማድረግ የጀመረው? ከነዚህኞቹ ከመጀመሪያዎቹ ሰዎች እንደው ከአዲስ ከሚመዘገቡት ሰዎች የሚያገኘውን ገንዘብ ለመጀመሪያዎቹ በሪተርን መልኩ ይከፍላል። እያለ በጣም ረጅም ጊዜ ሄደ። 2008 ፋይናንሻል ክራይሲስ ልክ በሂት ባረገች ሰዓት
ምን ሆነ? ብዙ ሰዎች የሱ ደንበኞች ማለት ነው ዊዝድሮዋል ጠየቁ፣ ፈንድ ዊዝድሮዋል ጠየቁ። ካሽ ማለትም ዋናው አሁን ለምሳሌ ምን ማለት መሰለ አክሲዮኖች ነው እየገዛውልህ ያለሁት እንበል እኔ ለምሳሌ የኤቢሲዲ የሚባሉ ካምፓኒዎች ላይ አክሲዮን እየገዛውልህ ነው አልኩ። ስለዚህ ኦኬ ብለህ ብር ላክልኝ፣ ገዛው ኤቢሲዲ ላይ ባለ 10,000 ገዛውልህ። ሪተርኑ ያው ትርፍ በእንትን የምታተርፋትን ዲቪደንድ ምናምን ሰብስቤ አንድ ላይ ያገኘሁትን ባለ 10 ገዝተህ የነበረው በዛ ዓመት 20% አተረፈ። ስለዚህ 20% ማለት 10,000 ላይ 2,000 እልክልሃለሁ። ከዛ ፋይናንሻል ክራይሲሱ ሲነሳ ያው ይሄ ካሽ ኢዝ ኪንግ የሚለው ኮንሰፕት የሚሰራው ብዙ ጊዜ ፋይናንስ እንትን ውስጥ ሲገባ ስለሆነ ያኔ ምን አልክ? እነዛን 10,000 ብሮቼ ፈልጋቸዋለሁ አልከኝ። ድሮ ምንድነው የማደርገው ብያለሁ። ካንተ የወሰድኩትን ለሱ እየሰጠሁት ነው፣ ከሱ የወሰድኩትን ለዛኛው እየሰጠው ነው። ሁሉም ሰው በአንዴ መጥቶ 10,000 ብሩን አምጣው ሲለኝ ወፍ የለም ማለት ነው። የለም ብሩ ሀኬት አምጥቼ ሰጣለሁ። እኔማ እኮ ልሰጠ የነበረው ለምንድን ነው? ሌሎች 10 ሰዎች ብር ስለሚሰጡኝ ከነሱ ብር ነው እየወሰድኩ ስሰጠ የነበረው። ያን ያደረገው በዚህ የተነሳ በነገራችን ላይ ሰውየው የቢሊዮን ዶላሮች ኢንቨስትመንት ነበረ ረን ሲያደርግ የነበረው ምንም አንዲት ነገር ሳይሰራ ከሌሎች እየሰበሰበ እንደዚህ ነው። በእንደዚህ አይነት ነገር እኔ ባለፉት 10 ዓመታት የድርጅት ስም እየተቀያየረ የሰው ስም እየተቀያየረ ብዙ ሰዎች ከስረዋል። ባለፈው በዚህ መንገድ የወጣ አንድ ቢዝነስ አለ አይደል? ኤግዛክትሊ። ቤት ላይ ያለ መኪና ላይ ያለ እስከዛሬ የሚካሰሱ አሉ፣ የሚያገኙ መስሏቸው የሚጠብቁ አሉ። ነገር ግን ሁሌም ቢሆን በእንደዚህ አይነት ነገር በፍጹም ሊገቡበት አይገባም። ያገኛትን 10 እና 50 ሺህ ብር ደሞዝ እንደዚህ አይነት ነገር ላይ አውለህ ገንዘብ አገኛለሁ ብለህ 2 እና 3 ሰዎች ይደርሳቸዋል። ወደው አይደለም ይደርሳቸው፣ ማስታወቂያ ነው። ከደረሳቸው ማስታወቂያ ይሰራል። ቢዝነሱ አይሰራም እንደዛ ካልሆነ እነሱ ካልደረሳቸው ቢዝነሱ እስከመቼ አሁን ሰስቴናቢሊቲ ነው። ኢቭን እንዲያው 1 ሚሊዮን ሰው ድረስ የሚሄድ ራሱ ልናገኝ እንችላለን። አሁን የአሜሪካው የነገርኩ ምሳሌ ለዛ ነው። በቢሊዮን ዶላር ደረጃ መሰራት ይችላል። ግን የሆነ ቀን ይመጣል አንሰስቴናብል የሚሆንበት ከፍሎ ይሄ አገሪቷ ውስጥ ያለው ህዝብ ቁጥርም እኮ ሊሚትድ ነው። አይ ነው አዎ የሚገባው ወደ ፒራሚድ ስኪሙ የሚገባው ሰው ቁጥር ሲያንስ ኦኬ ያኔ ምን ሊሆን ነው? ያ መፈጠሩ አይቀርም። የትኛውም እንደዚህ አይነት በዚህ መልኩ ገንዘብ ይገኝበታል ተብሎ የሚታሰብ እንትን ለዛ ነው አግሬሲቭሊ ሰው ማስገባት ላይ ፑሽ የሚያደርጉበት ምክንያት ሰው ከሌለ የለም ማለት ነው። ማስታወቂያ ስታይሉን ራሱ ስትመለከተው ኢዝ ላይክ ቶታሊ በጣም የተለየ አይነት ማስታወቂያ። ሌላ ቢዝነስ ማለት ማርኬቲንግ ይሰራል እኮ በጣም ክሪኤቲቭ የሆኑ የማርኬቲንግ ስታይሎች አይተናል እናውቃለን። ነገር ግን እንደዚህ አይነት ቢዝነሶች ማርኬቲንጋቸው በጣም የተለየ ነው። ለማርኬቲንግ የሚያወጡት ወጪ ለስራው አያወጡትም ቤዚካሊ። ስለዚህ ኢንቨስትመንትን ስታስብ አንደርስታንድ የማታደርገውን ቢዝነስ መጀመሪያ ማሰብም የለብህም። ምንድነው ቆይ እንዴት ነው ብሎ መጠየቅ ማንንም አይጎዳም። እና ሴም ቲንግ ይሄ ላይክ ሌሎች ፊልዶችም ላይ አለ። በተለይ ደግሞ አሁን ከዚህ ከዲጂታል ከረንሲ ጋር ራሱ ተገናኝቶ ክሪፕቶ ላይ በጣም ብዙ አሉ። እስኪ እዛ ላይ የምታነሳው ካለ ኦኬ። አሁን ክሪፕቶን ኢትዮጵያ ውስጥ ሆኖ ሜቢ ቢትኮይን as a bitcoin is like ለየት ያለ ታሪክ ያለው ከረንሲ ነው። ኢትዮጵያ ውስጥ ሆኖ በህጋዊ መንገድ አክሰስ ማድረግ የሚቻልበትን መንገድ አላውቅም። አስታውሳለሁ የዛሬ 8 ዓመት ወር 9 ዓመት እዚሁ አዲስ አበባ ውስጥ ብዙ የተለያዩ ድርጅቶች ሰዎችን ወርክሾፕ እያሉ እየጠሩ የተለያዩ ሆቴሎች ላይ ክሪፕቶ ግዙ ምናምን ብለው እኔ ራሴ የተካፈልኩትን ወርክሾፕ አስታውሳለሁ። በጊዜው ምን እንደሆነ ስላልገባኝ አይ ብዬ ወጥቻለሁ። ከዛ እንደዛ ብለው ምናምን የሰውን ብር እንዳለ ይዘው ጠፉ በዛው ምንናቸው ምን ያልተገኘ ተስፋ። አሁን ለምሳሌ ቢትኮይን መግዛትን ኢትስ ላይክ አንደርስታንድ ለማያደርገው ሰው ከባድ ነገር ቢሆንም ጥሩ አይደለም ምናምን ብዬ ልናገር አልችልም። ቢትኮይን ኢዝ ላይክ በጣም ሬር ኬዝ ስለሆነ ማለት ሬር ኬዝ ያ ሌሎች ኮይኖችን ማንሳት እኮ እንችላለን። አሁን ለምሳሌ ቅርብ ጊዜ አሁን ላስት ይር የነበረን ስቶሪ አለ የቴሌግራም ሃምስተር ኮምባት ምናምን ታፕ አድርገን ማለት የመጀመሪያው አንድን በጣም መርሳት የሌለብህ ነገር መቼስ አንተ ቲክቶክ or ዩቲዩብ ሰርተህ ታውቃለህ። ዩቲዩብ ስትሰራ የምትለፋው ልፋት ታውቃለህ። ያን ሁሉ ልፋት ለፍተህ ከዛ ዩቲዩብ ያለው ሪተርን አቋል
እንቅልፍህን አጥተህ አንተ ኤዲት አድርገህ ገና ኤዲትን መማር ተምረህ በራስህ ሰርተህ ምን ብለህ የምታገኘውን ገንዘብ አይተኳል። እና እንዴት እናስበው የኛ ሀገር ሰው ኦንላይን ላይ የሚሰራ ስራ በተለይ ፈረንጅ ከኛ ማለት እንዲያው ከኛ ይባሰ ሞኝ ይመስላል። ዝም ብሎ አንተ እንዲህ ስላደረክ ገንዘብ የሚከፍል ማለት እነሱ ያን ነገር ሰርተው ያመጡት ያው ማለት ኖ ኦፌንስ ከኛ የተሻሉ ስለሆነ ጭንቅላት ስላላቸው ነው። ምን ጥያቄ አለው? እነዛ ሰዎች ዝም ብለው አየር ላይ ቁጭ ብለው ለምሳሌ በየጊዜው ይመጣልኛል ቴሌግራም ላይ ሜሴጅ ይመጣልኛል አንዳንዴ ከአማዞን ነው መልእክት የምንልክልህ we are recruiting እንትን ሀገር ሰራተኛ በሰዓት 6000 ብር እንከፍላለን ምናምን ብለው ይጀምራሉ። ወሬያቸውን ሲጀምሩ ማለት ነው የትምህርት ማስረጃህንና ምናምን ላክልን ይለዋል። ያው ይሄ ማመቻቻ መንገድ ነው። አንደኛ ነገር ገንዘብ ማግኘት ይሄ ምንም ኢፈርት የማያስወጣ አንተ ሰፈር ውስጥ ከልጆች ጋራ ወሬ እያወራህ እየተጫወትክ የምታገኘው ነገር ነው ብሎ የሚነግሩህ አካላት ራሳቸው የመጨረሻ ግባቸው ካንተ ብር መውሰድ እንጂ ካንተ ገንዘብ ማግኘት እንጂ በፍጹም ያን ያህል ሞኝ የሆኑ ሰዎች በውጭ ዓለም እየኖሩ አይደለም። በውጭ ዓለም ኑሮማ በጣም ከባድ ነው። ፋይናንስን ማስተዳደር የጭንቅላት ስራ ነው። እዛ እንዴት አድርገው ከወርወሩን ገንዘባቸውን በትክክል እንደሚያወጡ ያሰቡ የሚኖሩ ሰዎች ያሉበት ሀገር ላንተ በቀላሉ እንትን አይሰጡም። ከጥቂት ጊዜ በፊት ሌላው ደግሞ ሰው የሚሸወድበት አንዱ ምን ነበረ? በጣም ትልልቅ ሰዎች በጣም ብዙ ሰዎች የተሸወዱበት ደግሞ ማለት ነው አንድ ነገር ይሄ ሬጉሌትድ ያልሆኑ ነገሮች ላይ ኢንቨስት ማድረግ ችግሩ ልነግርህ ነው። ከዚህ ከቴሌግራሙ በፊት ደግሞ በነበረው አመት አይ ቲንክ ኮቪድ አካባቢ የሆነ አፕሊኬሽን አይነት ነገር ደግሞ መጥቶ ነበር። አፕሊኬሽኑ ላይ እንደ ፖርትፎሊዮ ነገር ያሳያቸዋል። ሰዎች ገንዘባቸውን ማኔጅ የሚያደርጉበት አይነት ነገር የሆነ ግራፍ የሚያሳይ ነገር ምንድነው ብዬ ልጆቹን ስጠይቃቸው ኦኬ 50,000 ብር ምናምን አድርገህ ከገባ ብር በሳምንት 1,000 ብር ይወልዳል ምናምን ነገር እንዲህ ደግሞ ሌላ ሰው ስታስገባ ይሄን ያህል ፐርሰንት ይጨምርልሃል ምናምን እያሉ ምን ሲያደርጓቸው ነበር? 50,000 ብሩን ታስገባለህ ከዛ 60,000 ብር ሆኖ ይወጣል ትወስዳለህ። አዎ ከዛ በባንክ ምናምን ነበር ተዝካለ በሶሻል ሚዲያ ምናምን በስፋት ሲወራ ነበር። ከዛ ትወስዳለህ። እማቃቸው ልጆች 80,000 ብር ድረስ ዊዝድሮ ያደረጉ ነበር። 80,000 ብር አትርፈው ዊዝድሮ አድርገው ከዛ የነዛኛዎቹ ሰዎች ቁልፍ ስራ የነበረችውና አብዛኛውን ሰው ያደረጉትም እሱ ነው። ልክ 80,000 ሲያወጣ ሰውየው I have to be smart ሞር ባስገባ ሞር አገኘለ ይደና 400,000 ያስገባ። ከዛ የሆነ ቀን አካውንታቸውን ዘግተው ገንዘቡን እንዳለ ወደሚፈልጉበት ቦታ አውጥተው እነዛ ሰዎች ጠፉ። እነዛ ሰዎች አፕሊኬሽን ማለት እኮ ሞባይል አፕሊኬሽን እናንተ መስራት እንችላለን። አሁን አርቲፊሻል ኢንተለጀንስ ተጠቅመህ ራሱ አፕሊኬሽን መስራት ትችላለህ። ገንዘብ የዮናስ በእንትን በብር ያለው ምናምን ብዬ 80% ምናምን የሚል ነገር ስላሳየው ብቻ does not mean real ነኝ ማለት አይደለም። ኢንቨስት ማድረግን ስታስብ መንገድ ላይ ላገኘው ሰው ዝም ብለህ ተነስተህ ገንዘብ እንደማትሰጠው ያለችኝን ትንሽ ንብረት ቁልፍ እየቆለፍኩበት ምን እያልኩኝ የሚውል ሰውዬ አይቼው ማላቀው የት እንዳለ በፍጹም የማላቀው ሰውዬ ገንዘብ አምጣ ሲለኝ እንዴት ነው የምሰጠው? ለምሳሌ የተለያዩ ኢንቨስትመንቶች ይመጣሉ። ሌላው እዛ ሀገር ያለ ሰው ሰርቶ የማያቀው ይመስል ነው ደግሞ አዲስ በጣም ቶታሊ እንትን ያለ ነገር ይመስል ናና እዚህ ኢንቨስት አድርግ ብለው እዚህ ሀገር ነው የምንሰራበት እንዲህ ነው የምናደርገው ወደ ኢትዮጵያ ውስጥ ራሱ አይደለም ብሎ ኢንቨስትመንቱን ደግሞ የሚያስተዋውቁ ሰዎች ሰምተህ ሊሆን ይችላል። እና መጀመሪያ ምንድነው ብር አይደለም እናወጣበት ማን ነው ከየት ነው የመጣው እንድነው የምትሰራው ምንድነው የምትሸጠው እንዴት ነው ገንዘብ የምታገኘው ገንዘቡን እንዴት ነው እንትን የምትለው ብሎ መጠየቅ መልመድ መቻል አለበት። እንደዚህ በቀላል የሚገኝ ገንዘብ የትም ሀገር ስለሌለ ካምፓኒው ምን እያተረፈ ነው ማለት ያስፈልጋል። ሌላም ራሱ ሪሰንትሊ በጣም ያስጨነቀው ነበር። አንድ ሺን ለምሳሌ አሁን ሺን ተብሎ የሚሰራ ነበር አይደል? ታድሎ በሺን ስም የሚሰሩ በጣም ብዙ ሰው ራሱ ይልክልኝ ነበር። ሺን እንግዲህ ሺን ማለት ያው የሚታወቅ ፋስት ፋሽን በጣም ሂውጅ መልቲ ቢሊየን እንደዛ ያለ ቢዝነስ ነውና ከሱ ውስጥ የሆነ ነገር ገንጥለው አውጥተው እኔ ምን እንደሆነ ራሱ ዲቴል እውቀቱ የለኝም፣ ግን ሺን መስራት ትችላላችሁ ብለው የሆነ ያህል ገንዘብ ይላክበታል። እንደዚህ አይነት ነገሮችም እየሰማን ነበር። ሌላ የምታውቃቸው አሉ? ሜቢ እንግዲህ እኔ በጣም ኢንፎርሜሽኑ ከሌለኝ አሉ። አሁን የተለያዩ ሰዎች እንግዲህ መልእክት ሊልኩልህ ይችላሉ። በተለይ ሶሻል ሚዲያ ላይ ዩቲዩብ ምናምን ላይ ተቆና አላውቅም ኢሜል ራሱ ሊልኩ ይችላሉ። የመጀመሪያው እኔ እንዲ ነው የምሰራው እንዲ እንዳደርግልህ ምናምን ነገር ካይንድ ኦፍ ነገር የሚጽፉ ሰዎች አሉ።
ያው ኤክስቶርት ማድረግ ነው እንግዲህ ገንዘብ ኤክስቶርት እስከማድረግ ነው በዋናነት አላማቸው። እነዚህ የኮይኖቹ ወሬ ነበረ ከዚህ ቀደም የማስታውሰው እሱን ነው ገንዘብ እንትን የሚሉበት። ሪሰንትሊ ደግሞ እኛ ጋር ራሱ በጣም በተደጋጋሚ የመጣ ሲያስቸግረን የነበረው ትሬዲንግ ላይ የሚሰሩ ሰዎች ናቸው። እናንተ ገንዘብ ስጡን፣ በእናንተ ገንዘብ እኛ ትሬድ እናደርግበታለን፣ አትርፈን ከዛ በኋላ ሰጣችኋለን፣ ከዛውን መልስ እንሰጣችኋለን። በምንድን ነው የምታምነው? አሁን በጣም ብዙ ሰው ይሄዳል ከምታስበው በላይ። በመጀመሪያ አሁን እንግዲህ ትሬዲንጎች የተለያየ አይነት ትሬዲንግ አለ። አሁን በራሱ አካውንት ትሬድ የሚያደርግ እኛ ሀገር ምንም አይነት ትሬዲንግ ማካሄድ አይችልም ማንም ሰው። የስቶክ ኤክስቼንጃችን ኦንላይን ትሬድ ማድረግ የሚችልበት ደረጃ አልደረሰም። ዴይ ትሬድ ምናምን የሚባልበት ደረጃ ውስጥ ገናም አልገባንም። እሺ ሜቢ ትሬድ እያደረግኩ ያለሁት ውጭ ሀገር ባሉ የፎሬክስ ማርኬት ላይ ኦር ስቶክ ማርኬት ላይ ነው ሊለን ይችላል። ግን በእነዚህ ገበያዎች ላይ ዴይ ትሬዲንግ ኢዝ ላይክ በተለይ ሀብት ማፍራትን ለሚያስብ ሰው ዴይ ትሬዲንግ ማንም አይመክርም ዓለም ላይ። በዴይ ትሬዲንግ የተሳካለትን ሰው ቅድም እንዳልኩ በሎተሪ እንደተሳካላቸው ሰዎች ቁጥር የተወሰኑ ናቸው። ትልልቅ የሚባሉ መጽሐፍቶች ለምሳሌ እንደ ዋረን ባፌት አይነት ሰዎች ሁሉ የጻፏቸውና በጣም ሁሉ ጊዜ ከሚናገራቸው ነገሮች ውስጥ በኢንቨስትመንት ዓለም ውስጥ ዴይ ትሬዲንግ የሚባል ነገር የለም ይላል። ለምሳሌ አክሲዮን ገበያ እንዴት ነው የሚሰራው መሰለ? የአክሲዮን ገበያ ዋጋ አክሲዮን ገበያ ዛሬ ትራምፕ ተነስቶ ህንድ ላይ ታሪፍ ጣልኩኝ ሲል ከህንድ አይፎን ሺፕ ይደረጋል ወደ አሜሪካ። አይፎን እዛ ስለሚያመርት አብዛኛው ቻይና ላይም ጣልኩኝ ሲል ወዲያው የአይፎን አምራቹ የአፕል እንትን ይወርዳል። ምን ማለት ነው? አፕል እንደ ካምፓኒ ማለት ነው። በዛ ሰዓት አንደኛ ነገር ፋብሪካዎቹ ምርት አላቆሙ። ሞባይል ስልኮቹ ሞባይል እየተመረተ ነው። ኢቭን ሞባይል ሺፕም እየተደረገ ሊሆን ይችላል። አቆምኩኝም ላይል ይችላል። በመሰረታዊነት ድርጅቱ ላይ ምንም አልተፈጠረም። ዋጋ ግን ከፍ ዝቅ ይላል በተለያዩ ምክንያቶች፣ በተለያዩ ወሬዎች። ፋብሪካ ከሆነ ፋብሪካው ማምረት ሳያቆም ፋብሪካው ስራ እየሰራ የፋብሪካው አክሲዮን ዋጋ ሊወድቅ ይችላል፣ ተመልሶ ከፍ ሊል ይችላል። ለዚህ ነው እነ ዋረን ባፌት ማንኛውም አይነት የስቶክ ማርኬት እንትን በዴይ ትሬዲንግ በሚባል ነገር አይሰራም፣ ኢንቨስትመንት የረጅም ጊዜ እንጂ የአጭር ጊዜ አይደለም ይላሉ። እንዳልኩ 2 እና 3 ሰዎች ከዚህ ሊጠቀሙ ይችላሉ። ልክ ትራምፕ እንደዛ ባለበት ሳምንት ማለት ነው። ለምሳሌ የታሪፉ እውነተኛ ወሬ ስለሆነ ነው። የአሜሪካ ስቶክ ማርኬት ላይ S&P 500 የሚባለው ለምሳሌ ወደ 5% ወድቆ ነበር። ልክ በወደቀችበት ታይም ላይ ሄዶ አክሲዮን የገዙ ሰዎች ልክ እሱ በቃ ታሪፉን ተውኩት እኮ ደግሞ አለ ከሆነ ሰዓት በኋላ ሲል ተመልሶ ተነሳ። መልሶ እዛ ጋር ሽጠው አትርፈዋል። እንደዚህ አይነት ቻንስ የመፈጠር እድሉ በጣም ጠባብ ነው። እንዳልኩ ሎተሪ እንደሚደርሳቸው ሰዎች ልክ የደረሳቸው ሰዎች አሉ። የስ ያ ግን ፕሪንሲፕል ሆኖ እንደ ዲሲፕሊን ለሰው የምታስተምረው ነገር አይደለም። ሰው እንደዛ መኖር አይችልም። ትሬዲንግ የሚሰሩ ሰዎችም ዴይ ትሬድ ከሆነ የሚሰሩት ለአንተ ገንዘብ እንዲህ የሚያደርጉ ከሆነ ትልቁ ፖይንታቸው የሚሆነው ልንገርህ ብዙ ገንዘብ እንድትከሰጣቸው ነው የሚጠብቁት። መልስ በር ከሰጡ መልሰው ያ ከሆነ እኔ እኮ የምልህ ለምን ለራሳቸው አይሰሩትም? ለምንድን ነው ለአንተ ይሄን መስጠት የፈለጉት? ለኢትዮጵያውያን ለዘመዶች አስብና እንደዛ እንደማንተሳሰብ እናውቃለን። ሁላችንም እናውቃለን። እኔ ማስብላቸው ሰዎች አሉኝ እንደዛ። ለምሳሌ በብር ደረጃ ማስብላቸው በጣም ውስን ሰዎች ናቸው። እንደው ከማሰብም አልፎ በብር ደረጃ ደግሞ ሲሆን ለየት ያለ ብር ሲሆን ማለት ነው በጣም የተወሰኑ ሰዎች አሉኝ እንጂ ለሁላችሁም አላስብም። ትሩ ምንም ጥያቄ የለውም። ከቻልኩኝ ገንዘብ እንትን የሚል ከሆነ ራሴን የምሰራበት። አሁን የኔም ትልቁ ኢሹ በነገር ላይ እሱ ነው። አሁን ሰው የሚያየው አድቨርታይዝ ሲደረግ የሚመለከተው ነገር በጣም ዲሲቭ ያደርገዋል። በተለይ ደግሞ እንደዚህ ኢትዮጵያ ላይ በጣም ዴስፐሬት የሆነ ሶሳይቲ ላይ ስትመጣ ቢካዝ ገንዘብ ዱፕሊኬት ማድረግ፣ ገንዘብን ማባዛት፣ ገንዘብን ማሳደግ ኢንቨስትመንት እኛ ሀገር የተለመደ ጉዳይ ስላልሆነ ያለው አማራጭ ለኔ አሁን በሚገባይ ደረጃ ወጣት ለሆነ ሰው ያለው አማራጭ ገንዘቡን ስራ ላይ ማዋል ነው። ምክንያቱም የምናገኘው በኢንቨስትመንት ሪተርን እንኳን የምናገኘው ነገር ከኢንፍሌሽኑ ጋር ላይ ኮፕ አፕ የሚያደርግ ጉዳይ ስላልሆነ መስራት ነው። ለመስራት ደግሞ በጣም ብዙ ኮንስትሬንቶች አሉ። ኢቭን አንዱ ኮንስትሬንት ስንፍና ራሱ ስለሆነ ስለዚህ ሰው ላለመስራት ምን አይነት ኦፕሽኖች ይመለከታል? ኦኬ እኔ ያል ገንዘብ ብትሰጠኝ እኮ እንዲያደርግልሃለሁ የሚል ዜና ሲሰማ ያለሱ በጣም ትልቅ ጉዳይ ነው። ከዛስ እነማን አድርገውታል ይሄን ጉዳይ ሲባል እገሌ ሆነ የ3 ልጆች እናት ናት ከቤቷ ሆና እንደዚህ አድርጋ ይሄው አሁን እንዲያረግች ነው ዱባይ ሄዳ ልጆቿን ይዛምና ኦኬ ያሊያን ይመለከታል። ከዛ አንዱ ደግሞ ትሬድ የሚያደርግ ሰው ተመልከተኝ እኔ ላይክ የምኖረው ዱባይ ነው፣ ላምቦ አለኝ፣ ላምበርጊኒ ይሄው እዚህ ጋር ሜቢ ተከራይቶ ሊሆን ይችላል። ላይክ who even knows ያን ኬት እንዳመጣው። ሶ እኔ ሰክሰስፉል ነኝ፣ I know how to trade, I know how to make money, give me your money። ከዛ እኔ ገንዘብ ሜክ ላድርግበትና ላይክ ፕሮፊት እሰጥሃለሁ። ኢቭን the concept of ያ ትሬደር በራሱ ሰክሰስፉል ሆኗል እንኳን ለማለት
እኔ አሁን በዚህ ጉዳይ ብዙ ተጣልተውኛል። ትላልቅ የሚባሉ ስም ትሬደሮች በጣም ኦፌንድድ ነው ብዙ ተናግረውኛል ሶሻል ሚዲያ ላይ መጣው የሆነ ጊዜ ላይ በቃ ለአብዛኛው ሰው እንደቆማር ነው ብዬ ስለነበረ ነው። የተሳካላቸው ሰዎች አሉ ብለዋል። አንተም እገሌ ሊባሉ የሚችሉ በጣት የሚቆጠሩ ሰዎች በጣም ጥሩ የሚባል ነገር አግኝተውበታል። ማጆሪቲው ግን 90% የሚሆነው ግን 5 ዓመት 6 ዓመት ትሬድ አድርጎ ስቲል የሆነች ገንዘብ ያገኛል፣ ይከስራታል፣ የሆነች ገንዘብ ያገኛል። እንዲህ ፔንዱለም ላይ ነው እንጂ የተለየ ስፓይክ የተለየ አይነት ነገር የለም። ይሄንን ቅድም በጣም በቆንጆ አማርኛ ዲስክራይብ አድርገዋል። እንደ ፕሪንሲፕል ለሰዎች አድርገህ የምታስተምረው የቢዝነስ ኖሌጅ አይደለም ይሄ። ሌሎቹ ደግሞ ዳይ ትሬድ የማያደርጉት ደግሞ ምንድነው የሚያደርጉት? አንተ ትሬድ የምታረግ ከሆነ እኔ ገንዘብ ካለኝ የመጣ ጠይቀኛለህ፣ ገንዘብ ሰጣለሁ ይሆን ነገር። አሁን ደግሞ እንደኛ አይታለ እንደ አይነት ዜና ይወጣል፣ ሰው እንዲያረጋጊ አትርፍባታለሁ፣ ገንዘብ ስጠኝ ሰጣለሁ። ከዛ የሆነች ነገር ትንሽ ስታተርፈው ይሄ ልጅ ጎበዝ ነው፣ ከዛ ደግሞ ይከስራል። ኦኬ እንትና ከዚህ የዘለለ እንደው በቅርብ ያሉ ሰዎች የምናውቃቸው ትሬደሮች እኔ በዙሪያ እንኳን ያሉ ሰዎች ገንዘብ ከተለያየ ቦታ ሄደ ከተባለ ማክሲመም የሆነ ያህል ፐርሰንት ሪተርን ቢመልሱ ነው እንጂ ከዛ የዘለለ እንዲህ በጣም አድቨርታይዝ የሚደረገው ያህል ትሬድ ያደረገ ሰው ሁሉ ዱባይ ይሄድ ይመስል ነው እኮ ግራም ይገባኝ ማለት ነው። ኢንስፓየርድ ሲሆኑ በቃ ትሬዲንግ ጀመርክ ሄደህ እዛ ነው የምትኖረው፣ መኪና ይኖርሃል ምናምን እና አይ ሚን ይሄንን ለሰው እንደው አንተ ራስህ ብታስረዳው ይችላል። ፋይናንሻል ሊትሬሲ ላይ የሚሰራ ሰው ሞር ከጀርባ ያለው ጉዳይ እውቀትን የሚጠይቅ ነው። ሌሎች ብዙ ፕሪንሲፕሎች ከኋላ ያሉት ነገር ነውና ሰው ያን ማየት የለበትም ብላ ታስቡ። የምር ንግድ የሚነግዱ ሰዎች እኮ እውነተኛዎቹ ሀብታሞች ማለት ነው፣ እውነተኛ ብር ያላቸው ሰዎች እንደዛ ሲያደርጉ አይታቸው ታውቃለህ? ነው እንዲህ ነው ያገኘሁት ምናምን ነገር የማይሉት ያመጡበት መንገድ ዲሲፕሊን ስለሆነ ወይ ደግሞ ሲያወሩ ሰምታቸው ሊሆን ይችላል። በጣም አንዳንድ ኢንተርቪዎችን ሰምተን ሊሆን ይችላል። ትልልቅ የምትላቸው ሰዎች ትልልቅ ብር ያገኙ ሰዎች እዛ የደረሱበትን መንገድ ሲነግሩ ዲሲፕሊን ነው የሚነግሩ፣ ያለፉትን ህመም ነው የሚነግሩ፣ ያሳለፉትን ውጣ ውረድ ነው የሚነግሩ። ያ ዲሲፕሊን ነው፣ ያ የምትማረው ነገር ነው። ነገር ግን እስቲ ምንድነው ስትለው ብሩን አምጣና ከሆነ ትምህርቱ ማለት ነው እዛ ጋር መጠንቀቅ መቻል አለበት። እና እኛ ሀገር ገና ነገሮች ይከብዳሉ ብዬ ከሚያምኑት ሰዎች ነኝ እኔ። ፋይናንስ ሴክተራችን ገና ነው እየተከፈተ ያለው። አሁን ስቶክ ማርኬት ሲጀመር ገና የካፒታል ማርኬት ጉዳይ ሲመጣ አሁን ባለው ሁኔታ ሜቢ እንግዲህ የሚታሰቡ ነገሮች አሉ ከፖሊሲ አንፃር። ካፒታል አካውንት ለምሳሌ ክፍት ቢደረግ ሰዎች ዶላርን አክሰስ ማድረግ ለምሳሌ ከሌላ ጊዜ አሁን ትንሽ ቀለል ያለበት ሁኔታ አለ። ፎሬክስ ቢሮዎች ሄደ ዶላር ማለት ትችላለህ። ለምሳሌ እኔ እናንተ ከዩቲዩብ ከምን የምናገኘውን ገንዘብ አገር ውስጥ በዶላር አካውንት ከፍተን በዶላር ልናስቀምጠው እንችላለን። በእርግጠኝነት ለወደፊት ሊመጡ የሚችሉት አሁን አንተ ክፍያ መክፈል በምትፈልግበት ሰዓት ከአካውንት ላይ ለአማዞን ኦር አሊባባ ላይ ምናምን መክፈል እንድትችል የሚያስችል አይነት ሁኔታ ሲመጣ ቅድም የምልህ የትሬዲንጉ ነገር የሆነ ሰው የሚያደርገው ሳይሆን አንተ ራስህ የምትሳተፍበት ሁኔታ ሊሆን ይችላል። የትሬዲንግ አካውንቶች ከፍተህ ሌላ ሀገር ላይ እንትን እንድታደርግ ካፒታል አካውንት ላይ ያለው ገደብ አይኤምኤፍ ብዙ ጊዜ ያው ከመንግስት ጋር የሚከራከሩት እዚህ ጋር ነው። ካፒታል አካውንት ላይ ያለውን ገደብ አንሱ። ኬንያ ብትሄድ እንደዛ ስለሆነ ነው። ኬንያ ያለ አንድ ኬንያዊ የትም ሀገር ላይ የሆነ ነገር መግዛት ቢፈልግ መክፈል ይችላል። አካውንቱ ትራንስፈር ሲያደርግ እኔ እዚህ ባንክ ለባንክ ላንተ ትራንስፈር እንደማደርገው ወደ ሳውዲ አረቢያ ላስተላልፍ ቢል የሚከለክለው የለም። ልክ ከሌላ ሀገር እኛ ሀገር ሰው ሰርቶ እንደሚልከው ማለት ነው። ይሄን አንሱ ነው አይደለ? ከአይኤምኤፍ ጋር አንዱ ክርክራቸው ስለሆነ እንደዚህ አይነት ነገሮች በሚነሱበት ሰዓት አሁን ሙሉ ተጋላጭ እየሆንን እንመጣለን። በነገራችን ላይ ገና በጣም በትንሹ ነው እያየን ያለው። አብዛኛዎቹ እኛ እየተጭበረበርንባቸው ያሉ ነገሮች በነገራችን ላይ ማለት ነው። አንዳንዴ እኔ ዶክመንተሪዎች ምናምን ሳይ ፈረንጆቹ ጋር ያለፈባቸውን ነገሮች ሁሉ እኮ ነው እኛ ሀገር ገና መተው እያጭበረበሩ ያሉት። ያለፉትን 20 እና 30 ዓመት ፈረንጅን አጭበርብረው ገንዘብ ይበሉበትን መንገድ የሆነ ሰው ይሄድና እዛ ይሰማና ቪዲዮ አይቶ ነቅቶ ግልበጥ ብሎ አምጥተው እኛ ጋር እንደ አዲስ የኛን ህዝብ ይበላል። ነገራችን ላይ ልክ ነው። ካሁን በኋላ ሰዎች እንግዲህ ገንዘብ ኢዝ ላይክ በጣም ሲሪየስ ነገር ነው። ገንዘብ አሁን ባለው ሁኔታ ቅድም እንዳልኩ ለብዙ ነገሮች ዋጋ ያጣል። አሁን ኢንፍሌሽን ይበላዋል ብያለሁ ብርህን። ከኢንፍሌሽን አልፎ ደግሞ ምንዛሬ ይበላዋል። ደግሞ የገንዘብ ምንዛሬ አሁን በገበያ ነው የሚተመነው ተብሏል። ድሮ ነዳጅ ሲጨምር የምናውቀው
ኦኬ መንግስት ነበር የሚናገረው ይሄን ያልሆነ ይላል እሱን ትቻለው አለ መንግስት ካሁን በኋላ ገበያው ነው የሚወስነው ብሏል። ስለዚህ ገበያው ነው የሚወስነው ሲል አሁን ብዙ ሰው የሚጠብቀው ኦኬ በቃ ነዳጅ እየቀነሰ ነው ዓለም አቀፍ ገበያ ላይ እንበልና አሁን $1 አይደለም እርግጥ ግን እንዲሁ ለምሳሌ $1 ነው አሁን እንበል $1 ማለት አሁን 143 ብር ነው በብሔራዊ ባንክ ተመን መሰረት ማለት ነው አማካይ ዋጋ። ስለዚህ 143 ብር ነው ማለት ነው ነዳጅ። $1 ዋጋ ከብር አንፃር 200 ብር ሆነ ማለት ነዳጅ ምንም 10 ሳንቲም ሳይጨምር ሳውዲ አረቢያና ኩዌት 1 ሊትር ነዳጅ 200 ብር ሆነ ማለት ነው። ካሁን በኋላ እንደዛ ሊሆን ነው። ዶላሩ በገበያ የሚተመን ከሆነ ዋጋ ግሽበት በሌላ መንገድ መጣ። ለተመሳሳይ ፕሮዳክት ለተመሳሳይ አገልግሎት ዋጋው ሊጨምር ይችላል። ከውጪ ነው ያመጣው። ከውጪ ዶላር ገዝተ ስለሆነ የሚያመጣው የሚገዛው ሰውዬ ያ ሊሆንበት ነው። ሶ ካሁን በኋላ ፋይናንሳችንን በእውቀት ማንመራው ከሆነ እጃችን ላይ ያለ ገንዘብ ዝም ብለን ስለያዝነው ብቻ ስላስቀመጥነው ብቻ የሆነ ነገር ገዛበታለሁ ብለን አሁን ለመኪና የሚቆጥብ ሰው ለመኪና እየቆጠብኩ ነው ሲል ቅድም ያልኳቸው ሜቢ ወይ የግምጃ ቤት ሰነድ መግዛት ወይ ደግሞ ፊክስድ ታይም ዲፖዚት ሄዶ ማይክሮ ፋይናንስ ላይ ማስቀመጥ ወይ ደግሞ ቢዝነስ ራሱ መስራት እያደረገ ካላሰበበት በስተቀር እጁ ላይ እየቀነሰች ትሄዳለች ገንዘቧ። ልክ ደረሰልኝ ሞላልኝ ብሎ ሲሄድ የመኪና ዋጋ ሰውየው ዶላር ከባንክ ሲገዛ ጨምሮበት ስለነበረ ያችን ብር ላዋ ላይ ጨምሮ ነው የሚያመጣው። እኛ ሀገር በህጋዊ መንገድ ዶላር ይዘህ ማስቀመጥ ስለማትችል ስለማይፈቀድልህ ያለ እድል ምን ማድረግ ነው እንግዲህ ሌሎች ሄጅ የምታደርግባቸው መንገዶች አሁን ትሬዠሪም ቢሆን ወይ ደግሞ እንዳልኩ ከነዚህ ከተለያዩ ግሽበቶች ማለት ነው በምንዛሬ የመጣውን ግሽበት ፕላስ በኢንፍሌሽን የመጣውን ግሽበት በላይ የሚያደርግ ኤኒ ኢንቨስትመንት ነው። በነገራችን ላይ ኢንቨስትመንት ማለት እሱ ነው የሚሆነው። ከዛ ውጭ ያለው ያው ኢንቨስትመንት ብለን አንጠራው። ኤኒ ኢንቨስትመንት has to be like በተለያየ መንገድ እየከሰረ ያለው አሁን ዋጋ ግሽበት 13% እያከሰረ ነው። ከዛ ባለፈ ደግሞ 2% 3% ደግሞ ለምሳሌ ብር ዋጋውን የሚያጣ ከሆነ ስለዚህ 16% የገበያ ኪሳራ አለበት ማለት ነው ገንዘብ። ስለዚህ ኢንቨስትመንት ገንዘብ ሁሉ ጊዜ ከ16 በላይ የሚያስገኝ ነገር መፈለግ መቻል አለበት ገበያ ላይ ሄደ ያለበለዚያ ተስፋ የለም። ኢቭን ኮንትሪ ሊሆን ይችላል። አሁን አንድ አቃለሁኝ የፋሚሊ ቢዝነስ ላይ የሚሰሩ ሰዎችና በጣም ፋሲሊቲንግ የሆነ ስቶሪ ሰምቼ እጅግ ተገርም ያለው ሰፊ ቤተሰብ ነው ያላቸው። ኤቭሪ ከዝን የከዝን እህት ወንድም ሚስት ምናምን ሁሉም ቢዝነስ አላቸው። ሰው እንዴት ነው የሁሉ ሰው ቢዝነስ የጀመረው ሲባል ከፍተኛ የሆነ ትረስት ስላለ አሁን ባልከው ፕሪንሲፕል ነው ሰውየው የሚሰራው። ምንም የሚያደርገው የሆነ ቢዝነስ ይጀምርላቸዋል በየወሩ በየአመቱ ይሄን ያህል ፐርሰንት ከምታተርፉት ላይ ሪተርን ታመጣላችሁ። ሌላ ነገር የለውም። ኢቭን የቤተሰብና አሁን አንዳንዴ ቤተሰብ ውስጥ ያለ ሰው ካለ ቢዝነስ እንዲጀመርለት ከታሰበ እንግዲህ ያው ትልቁ ጉዳይ ባንኮችም ኮላተራል የሚሉበት ትረስት አይደለም። ትረስቱ ላይ እርግጠኛ ከሆንክ የሆነ ከመርካቶ ዕቃ ያመጣ የሚሸጥ ልጅ ምናልባት እኮ 300 400 500 ሺህ ብር ቢያገኝ ያሁን የሚያገኘውን ፕሮፊት እኮ ሊጨምረው ይችላል። ምክንያቱም የአብዛኛው ቢዝነስ ስኬል ለማድረግ ትልቁ ጉዳይ የሚሆነው ፋይናንስ ነው። በበልክ መሸጥ አለመቻል በቃ ሽያጭ ነው ፕሮብሌም። በበልክ ማስወጣት ከቻለ በበልክ መሸጥ ይችላል። ስለዚህ ሞር ፕሮፊት ማግኘት ይችላል። ለዛ ሰው ሞር ፕሮፊት ማግኘት ምክንያቱ ገሜ ከሆነ ከዛ ከሚያገኘው ፕሮፊት ላይ የሆነ ያህል ፐርሰንት ሊወስድ ይችላል። ምንም የተለየ እንትን ውስጥ መግባት እኔ ኢቨን ዲሃይት ኦፕሽን ባገኝ ገንዘብ ቢዝነስ የሚሰጠኝ ሰው ባገኝ ተቀብዬ ሪተርን አደርጋለሁ። ዋናው ጉዳይ የትረሱ ጉዳይ ስለሆነ ግን አሁን ትልቁ አንተ የሚያነሳው ኮንሰርን ሰው የግድ ገንዘቡ ላይ ስማርት መሆን መቻል አለበት። ካልሆነ የመጣው ጊዜ ግን የበለጠ ከዚህ በላይ የሚያስፈራ ነው የሚሆነው። በጣም ምክንያቱም አንድ የባንኪንግ ሴክተሩ ሊከፈት ነው እያለን ነው። የውጭ ሀገር ባንኮች እየገቡ ይመጣሉ። ስቶክ ማርኬቱ ሲከፈት እንዲሁ የውጭ ሀገር ሰዎች የሚገቡበት ቦታ ነው የሚሆነው። ያ ማለት በእኛ ሀገር የተለያዩ ድርጅቶች ውስጥም ያው ለጊዜው የካፒታል አካውንት ያልኩ የቅድሟ ነገር አለች እንጂ ሰዎች ኢንቨስት ማድረግ ይፈቀድላቸዋል። በነገራችን ላይ አሁን እኮ አንድ ፈረንጅ መጥቶ ኢትዮጵያ ውስጥ ሱቅ መክፈት የሚችልበት ደረጃ ኦልሬዲ ተፈቅዶለታል። ስለዚህ እስከዛሬ ድረስ የኔ ብቻ ነው ብለን ይዘነው የነበረው የሱቅ ቢዝነስ ምናምን ከተከፈተ ማለት የሚወዳደሩን ሰዎች በጣም እየበዙ ነው የሚመጡት። እነ ኬንያ ምናምን ብትሄድ እነ ናይሮቢ ምናምን ላይ ኮፒ ቤት ምናምን ያለው የህንድ ሰው ይበዛል። እንደዚህ አይነት ተወዳዳሪ እየመጣብን አሁን ባለው ሁኔታ ስለዚህ በቀላሉ እያገኘናት ነው የምንላት ስራ በቀላሉ አሁን የምንሰራቸው ስራዎች ሜቢ ተወዳዳሪዎቻችን እየበዙብን ሊመጡ የሚችሉበት እድል አለ። ያ ማለት የምናገኘው ገንዘብ ምን እያለ ነው የሚመጣው ማለት እኮ ነው እየቀነሰ ነው የሚመጣው። ኖ ጀስት ገንዘቡ ዋጋ ማጣቱ በምንዛሬ ምክንያት በኢንፍሌሽን ምክንያቱም
ሀብቱን የሚቀራመቱን ሰዎች ደግሞ ገና እየበዙ መምጣታቸው ይሄንንም መመልከት መቻል አለብን። ከዛ ባለፈ ገበያ የሚባለው ነገር ገበያ is unpredictable የሆነ ነገር ገበያ ይመራዋል ስንል ፋይናንሱን ለምሳሌ ምንዛሬ $1 ዛሬ 140 ምናምን ብር ነው። መቼ 200 እንደሚደርስ የሚታወቅ ነገር የለም። ስለዚህ ያንን አስበን መጠንቀቅ መቻል አለብን። እርግጥ እነዚህ ነገሮች እንደዚህ ውሳኔዎች እንደ ዓላማችን ይወሰናል። ኢንቨስትመንት እንደ ዓላማ ነው የሚወሰነው። በእድሜ በእኔና ባንተ እድሜ ያለ ሰው ኦኬ ረጅም ጊዜን አስቦ ነው ኢንቨስት የሚያደርገው። በካፒታል ማርኬት ውስጥ ለምሳሌ አክሲዮኖችን የሚገዙ ሰዎች በብዛት አክሲዮኖችን የሚገዙ ሰዎች እድሜያቸው ገና ሪስክ ለመውሰድ እድሉ ያላቸው ወድቆ ለመነሳት ብዙ እድል ያላቸው ሰዎች ከሆነ ካሹን ለምሳሌ በአጭር ጊዜ የምትፈልገው ከሆነ ካሹን ለኮንሱሜብል ከሆነ ለምሳሌ ቤት ውስጥ ቤት ኪራይ፣ ምግብ፣ አልባሳት የምትፈልገው ሲሆን you don't have to buy የሆኑ እንትኖች ሰነድም ምንም መግዛት አይጠበቅብም። ሄደ ባንክ ሴፍ ታደርገዋል። ሌላ ዓለም ላይ እንደውም ባንክ ሴፍ ስታደርገው እኮ ሰርቪስ ቻርጅ ነው የሚጠየቁ እንጂ እንትንም አይሰጡ ወለድም ላይሰጡ ይችላል። ገንዘቡ ያው አቅም ስላለው ማለት ነው። ገንዘቡን ካስቀመጥከው ያው ይዘውብህ ስለሚቆዩ ወለድ ሊከፍሉ ይችላል። ግን የምትፈልገው ነገር ለምሳሌ ጡረታ የሚወጡ ሰዎች ሪታየር ማድረግ የሚፈልግ ሰው ኦኬ ብሎ የሆነ ቋሚ ገቢ የሚያገኝበትን መንገድ ነው የሚፈልገው። በየ6 ወሩ ወር በየአመቱ የሆነ ክፍያ የሚከፍለው ገንዘቡን ደግሞ ባለበት እንዲቆይ የሚያደርግለት እንደዚህ አይነት ኢንቨስትመንቶች ለምሳሌ የግምጃ ቤት ሰነድ፣ ቦንድ ምናምን የሚገዙት እንደዚህ አይነት ሰዎች ናቸው። ሶ ሁሌም ኢንቨስትመንትን ስናስብ ዓላማውን ማሰብ ዋነኛውና ቁልፍ ነገር ነው። ገንዘቡን ለምንድን ነው የምፈልገው? ኢንቨስት አደረግኩ እንዲያድግልኝ ነው የምፈልገው፣ ነገ ላይፌን እንዲለውጥ ነው የምፈልገው ስንለው ኦኬ ስለዚህ እዚህ ላይ ልሁጥ፣ እዚህ ጋር ሄጄ በጭቃ ላብኳ፣ እዚህ ጋር እንዲልሁን የሚለውን ውሳኔ መወሰን የሚያስችለው ዓላማው ነው። ስለዚህ እነዛን ሁለቱን ነገሮች አያይዘን ከገበያ ጋር ነው ካሁን በኋላ ጦርነቱ ከገበያ ጋር ነው የምንፋለመው። ገበያ በፈለገ ሰዓት ከመሬት ተነስቶ እጃችን ላይ ያለው ነገር ምንም ዋጋ እንዳይኖረው ማለት ይችላል። የሆነ ገበያ መጥቶ የሆነ አካል መጥቶ ገበያውን ባንዴ ሊቆጣጠር የሚችልበት እድል ሰጥቶ ማለት ነው። እኛ ማናቀውን አይነት የቢዝነስ አይዲያ ይዘው መጥተው ገበያውን በአንዴ ዲስራፕት ሊያደርጉ የሚችሉ አካላት ሊፈጠሩ የሚችሉበት እድሉ ሰፊ ስለሆነ ማለት ነው። እስካሁን የኛ ብቻ ብለን ብዙ ቢዝነሶች አሉ ሰው ማይነካብን ማለት ነው። አሁን ሬስቶራንት ቢዝነስ፣ የካፌ ቢዝነስ ለምሳሌ ሌላው ዓለም ላይ በትልቅ ባለሀብቶች ነው የሚመራው። እኛ ሀገር ግን ዛሬ እኔ እናንተ ተነስተን 100,000 ብር ብትኖረን እንደምንም የሆነች ቦታ ሸራ ነገር አድርገን የሆነ ሰው እየመጣ ቢያፈርስብንም እንትን ቢልብንም ብቻ እያረግን ሰው ያቺን ወደ ሆነች ቤት ኪራይን ወደ ሆነ እያረገ ካፌ ማሳደግ ይችላል። ያን የሚቀርበት ዘመን ሊመጣ ይችላል። እውነት ነው። ካልተዘጋጀንበት ማለት ነው። ፋይናንሳችንን በስርዓቱ ማኔጅ ማድረግ እስካልቻልንና ስኬል ማድረግን ማሰብ ካልጀመርን አንድ እንደ ወይ ስታርባክስ ባይመጣ ወይ የቻይናው የሆነ ላኪኖር ምናምን መጥቶ ነገሮችን ሊቀያየራቸው ይችላል። የመጨረሻ ቶፒክ ላድርገውና ትንሽ አሁን ላይክ ወጣት ሆኖ ገንዘብ እየሰራ ሲመጣ የሆነ ሰው ፕሮፊት እያገኘ ነው፣ ሜቢ ክላይንቶች አሉት ደህና ብር ይከፍሉታል ምናምን በየወሩ የሚቀመጥ የሆነ ያህል ገንዘብ ይኖራል። እቺ እኛ በእኛ ቢዝነስ ሞመንተም እንላታለን። የሆነ በቃ ስትከስር ኖረህ የሆነ ጊዜ ላይ ፕሮፊት ሜክ ማድረግ ትጀምራለህ፣ ከኪሳሮች ትወጣለህ፣ ብድርን ትከፋፍላለህ ምናምን በቃ ሞመንተም ላይ ነው ያለው። ገንዘብ ቀስ እያለ ገንዘብ እየጨመረ ነው የመጣውና እንዲች አይነት ሞመንተም ላይ ሰው ሲደርስ ሞር ገንዘብ ሜክ እያደረገ ፕሮፊቱ እየጨመረለት ሲመጣ ፋይናንሻሊ ስማርት የሚባለው ዲሲዥን ምንድነው? ምን ቢያደርግ ትመክራለህ? ኦኬ መልካም። ቢዝነስ በተለይ ሰስተናቢሊቲ ሁሌም ቢሆን ቀጣይነት ያለው ሪኢንቨስትመንት ላይ ነው። በተለይ ቅድም ያልኩ ፕሪንሲፕል ሁሌ ነው የሚሰራው። አሁን ያገኘው የትኛውም ገንዘብ ነገ ከሚኖረው ገንዘብ ይበልጣል ብያለሁ። ስለዚህ ለነገ በቁጠባ መልኩ ዝም ብለህ ማስቀመጥ ሁሉ ጊዜ ራስን ላይ ሱሳይድ እየፈጸምክ በፋይናንስ ላይ ሶ reinvestment is the best way። ነገር ግን reinvestment has to be diversification የሚባል ደግሞ የኢንቨስትመንት ስትራቴጂ አለ። ያለህን እንቁላል በሙሉ በአንድ ባስኬት ውስጥ አስቀምጥ የምትባል አባባል አለች አይደል? ብዙ ሰዎች ሜቢ እንደዛ አይነት ስህተቶች ይፈጽማሉ። ኦኬ አሪፍ ሞመንተም ላይ የሆነ ቢዝነስ ካለ አሁንም ያንኑ ቢዝነስ ይዤ አደማለሁ ከሚል እሳቤ የተነሳ እዛው ቢዝነስ ላይ ገንዘቡን እንዳለ እያደረገ ይሄዳል። የትኛውም ቢዝነስ የትኛውም ዓለም ላይ ሁልጊዜም ቢሆን
እንትኖች አሉት፣ የግሮዝ ስቴጆች አሉት። ይመጣል ግሮዝ እንትኑ ላይ ይደርሳል። በጣም ከፍተኛ እንትን ልክ ገንዘብ የምትቃርምበት ስቴጅ ላይ ይደርሳል። ከዛ መውረድ ይጀምራል። እዛ ጫፍ ላይ ልክ በሚደርስበት ሰዓት ሌሎች ሞመንተሞች መፈለግ፣ ሌሎች ሁሉ ጊዜም ቢሆን ቢዝነሶችን ማስፋት መቻል። አይታቸው እኮ ነው አሁን ትልልቅ የምትላቸው ባለሀብቶች አንዳንዴ የሌሉበት የቢዝነስ አይነት አታገኝ። ኦር ሌላው ዓለም ምንድነው ኢንስትሩመንቶች ላይ ኢንቨስት ማድረግ ስለሚቻል ሄዶ ስራውን መስራት ስለማይጠበቅባቸው ገንዘባቸውን ይወስዱና እዛም ላይ ይሳተፋሉ፣ እዛም ላይ ኢንቨስት ያደርጋሉ። እኛ እንደዛ ባንችልም ሁሌም ቢሆን ግን ዳይቨርሲፊኬሽን ቁልፍ ነገር ነው። የምታገኛትን ያችን ገንዘብ የተለያዩ ቦታዎች ማዋል ፕላስ ስቲል አሁን በማወራው ነገር ውስጥ ካየ እነዛ ገንዘብ ማግኘት ሲጀምር ገንዘብን ኢንቨስትመንት ላይ ማዋል ነው ያልኩ ያለሁት። ለምትሰራቸው ስራዎች በተቻለ መጠን ግን ምን ማድረግ መሞከር አለብህ። የሆነ ነገር መግዛት ሳያስፈልግ አሁን ንብረቶች አሉ። እነዛን ንብረቶች አስይዘ ባንኮች ጋር ሄደ ከባንኮች ግን ብድርን መበደር። እንደዚህ አይነት ሁኔታ ውስጥ ስትገባ ልክ ፋይናንስ እያደገ ሲመጣ ካሽ ፍሎ እያደገ ሲመጣ ባንኮች ያኔ ኦሬዲ ደግሞ እነሱ መጥተው ያንተን ብር ማንኳኳት ይጀምራሉ። ለባንክ ስራ በጣም ቁልፉ ነገር ካሽ ፍሎ ነው። የባንክ እንዴት ነው የሚሰራው? ባንክ የሚሰራው ካወቅ ብዙ ሰዎች ገንዘባቸውን አምጥተው እኛ ጋር ያስቀምጣሉ ነው የሚለው ባንክ ማለት ፕሪንሲፕሉ። ሁሉም ሰዎች በተመሳሳይ ሰዓት መጥተው ገንዘቡን አይወስዱትም። ስለዚህ ያንን ገንዘብ የሆነ ያክሉን የሆነች ፐርሰንት ጤናማ ሌቭልን ጠብቅና አሁን በእኛ ሀገር 85-15 የሚባል ህግ ነው ያለው። 85% ወስደን ማበደር እንችላለን። ምክንያት 100ም አይመጡ እና ብሬን አይሉ ሜቢ 15 ናቸው ሊሉ የሚችሉት ለ15 እንሰጣቸዋለን። እነሱ ራሱ ተመልሰው መጥተው ገንዘብ ያስቀምጣሉ። ከ85 ደግሞ ሌላ ጊዜ ነው የሚመጣው የሚለውን ፕሪንሲፕል አይደለም የሚከተለው። ይሄ ማለት የሚገባና የሚወጣው ካሽ ጤነኛ ሆኖ እንዲቀጥል ነው የሚፈልገው። እቺ ፍራክሽናል ሪዘርቭ የምንላት። ስለዚህ ያ እስካለ ድረስ እንትን እንደሚያደርገው ባንክ ላንተ ብድር ለማበደር ዝግጁ ነው። የባንክ ስራ እንደዛ ነው የሚሰራውና አንተ ጋር ቢዝነስ ላይ የሚያዩት ያንን ነው። ካንተ ጋር ካሽ ሁሉ ጊዜ የሚገባ የሚወጣ ከሆነና ንግድ ሲያዩት ቅድም ያልከው አይነት እድገት የሚታይበት ከሆነ ባንኮች በራቸው ነው ኮላተራል። ከገባ በኋላ ግን ቅድሚያ የሚሰጡትና ገንዘብ የሚያበድሩት እድገት ላለው ካሽ ፍሎ ላይ ነው። ብዙ ካሽ ፍሎ ላለው በነገራችን ላይ ከተለማመዱ በኋላ አንዳንድ ባንኮች ሊትራሊ ያኛውን የኮላተራሉን ጉዳይ ኦቨርሉክ ሊያደርጉ የሚችሉበት እድላቸው በጣም ሰፊ ነው። በነገራችን ትተውት ራሱ ብሩን ክሊን ቤዝ ሊያበድሩ የሚችሉበት እድል በጣም ሰፊ ነው ማለት ነው። አይ ነው እናውቃለን። እነዛ ያለ ኮላተራል ዳይሬክትሊ ገንዘብ የሚወስዱ ባለሀብቶችም እንዳሉ በዛ ደረጃ ትረስት ስላለ እነሱ ላይ ምንድነው ቢዝነሳቸው ነው በነገራችን ላይ የሚሰሩት ስራ የሚነግዱት ንግድ ብር ስላለው ማለት ነው። ግን ሁሌም ቢሆን የምናገኛቸውን ካሾች በሚቻለው መጠን ቅድም እንዳልነው ከሰው መኪናም ቢሆን አሲዘንም እንደው አሲዝልኝ ብለን ምን ብለን ግን ካሻችን ባንኩ እንትን ከሚልልን የበለጠ ነገር በሚያተርፍ ቦታ ላይ የኛን ካሽ ማዋል አሁንም መምረጥ መቻል አለብን። የምናገኛት አዲስ ቢዝነስ፣ አዲስ ሀሳብ፣ የተለየ እንትን ውስጥ መግባት አንተ ሜቢ ልታውቀው ትችላለህ። ሶሻል ሚዲያን ሰርተ ወይ ትሬኒንጉን እንትን ማለት በተለያዩ መንገዶች እንግዲህ ማስፋት ዳይቨርሲፋይ ማድረጉ የሆነ ምክንያቱም ላይ መርሳት የሌለብን አንድ ነገር አለ። እኛ ሀገር ባለፉት ሜቢ 3-4 ዓመታት በጣም ብዙ ሰው ተሸውዶ የነበረበት ነገር ሜቢ ምንድነው ብትባል የቤት መግዛት ጉዳይ ነው። ቤት መግዛት ላይክ ምንም ብትጠይቀኝ አሁንም ጥሩ ኢንቨስትመንት ነው ረጅም ጊዜ ለሚያስብ ሰው። ነገር ግን የዛሬ 3-4 ዓመታት ቤት መግዛት እንትን ሆኖ ነበር፣ ሽንኩርት ገበያ አይነት መስሎ ነበር። ላይክ ሰው ዛሬ ሄዶ ኮንዶሚኒየም ይገዛል እዚህ ከዛ ሳምንት ጠብቆ ብቻ ለደላላው ደውሎ ስም ራሱ ሳይዘዋወር ማለት ነው ስም ሳይዞር ለሌላ ሰው ይሸጣል 200,000 ብር አትርፉ በዛኛው ምናምን ነገር እንደዚህ ተለምዶ ነበር። ከዛ ብዙ ሰው ያለውን ገንዘብ ወስዶ ምናምን ነገር የሆነ ቤት ይሸጥና 3-4 ቤት ገዝቶ ምናምን ይዞ ይሄው ባለፉት 3 ወይ 4 ዓመታት አልሸጥ ብሎት ቁጭ ያለ ሰው ቤት ይቁጠራል። በጣም ብዙ አለ። ልክ ነው። የቤት እንትን የሪል ስቴት ትሬድ እንደዛ አይነት አይደለም ባህሪ። እንደዛ አይነት ነገሮች ይፈጠራሉ ማለት ነው። ገበያ ድንገት ተነስቶ በቃ ልክ አሁን ቤት ባለፉት 3 ዓመታት እንደሆነ ቢሆንስ ገንዘብህን የምታውልበት የትኛውም ሴክተር ላይ ይሄ ይኖራል። ፋይናንስ እንዲ ሊሆን ይችላል ኦር ማኒፋክቸሪንግ እንዲ ሊሆን የሚችልበት ወይ ግብርናም እንዲ ሊሆን ብቻ ሁሉም ሴክተር ላይ ያ ነገር ሊመጣ ስለሚችል ዳይቨርሲፋይ ማድረግ ጥቅሙ ዛጋ ነው። ከዛስ አንዱ ልክ እንደዛ ሲሆንብህ ምን ልትሆን ነው? ስለዚህ ሌላ ቢዝነስ ቢኖር ሌላ ቦታ ላይ ኢንቨስትመንት ቢኖር ኦኬ አትሊስት ሄጅ አድርገሃል ማለት ነው፣ አምልጠሃል ማለት ነው። ይሄኛው ልሸሽ የምትችልበት መንገድ አግኝተሃል ማለት ነው።
ማንም እንትን የሚል ስለሌለ ሊያድን የሚችለው የራስ ዳይቨርሲፊኬሽን የራስ ቀድመ ስማርትሊ ማሰብ ከቻልክ ነው ለማለት ነው። የሚገርም ነው። እቺ የመጨረሻውን ጥያቄ ጠይቁ። ለምንድን ነው በተለይ ደግሞ ስሞል ቢዝነስ ላይ ያለ ሰው አዲኖ ዘ ዴይ ፕሮፊት ማግኘት ነው ይፈልጋው። ትንሽ ፕሮፊቱን ሜክ እያደረገ ሲመጣ እንትን ይሆናል ከሆነ ጊዜ በኋላ ቅድም ያነሳት ኤግዛምፕል ሁሉንም እንቁላሎችን አንድ ባስኬት ውስጥ ለማስገባት አይ ቲንክ እዛ ሌቭል ኦፍ ቲንኪንግ ላይ ራሱ ለመድረስ ጊዜ ይወስዳል። አንድም ቢዝነስ ስኬል መደረግ ያለበት ስኬል ልክ የመጀመሪያው የስኬል ስቴጆች አሉት እንዳለው እዛ ስቴጅ ጋር ሳይደርስ ነው ሰው ማደግ እየቻለ ሁለተኛ ብራንች፣ ሶስተኛ ብራንች፣ አራተኛ ብራንች ቢከፍት ቢያስፋፋ ምናምን ሌላ አይነት ስኬል ውስጥ መግባት የሚችልበት ኦፖርቹኒቲዎች እያሉ ግን የሆነ ያህል ገንዘብ ሜክ ስላደረገና ሌሎች ኦፖርቹኒቲዎችን በጎን በኩል ስላየ በዚህ በኩል ባረግ ይሄኛውም አያድግም ያኛውም አያድግም። ምክንያቱም ኤቭሪ ቢዝነስ ገንዘብ ስላለ ብቻ ያድጋል ማለት አይደለም፣ ስቲል ስራ ይፈልጋልና ትንሽ የኔ አድቫይስ እና ራሴ የምራበት ፕሪንሲፕል ምንድነው የሆነን ቢዝነስ የሆነ ገንዘብ ኢንቨስት አድርገ የሰራውበትን ያለው ነገር በፉል ማክሲመም እንዴት ፑሽ ላደርገው እችላለሁ መጀመሪያ ከሆነ ፉል ማክሲመም በኋላ ግን ቀጣዩ የእድገት ሌቭል ላይ ለመድረስ የኔ ካሽ ብቻውን በቂ አይሆንም። ለዛ ነው እኮ እንግዲህ እኛ ሀገር ላይ ገና ሊሆን ይችላል ግን የውጭ ዓለም ላይ እኮ ቬንቸር ካፒታሊስቶች ጋር እየሄዱ ገንዘብ ሬይዝ የሚያደርጉበት ምክንያት እስከዚህ ድረስ አመተነዋል 10 ሚሊዮን በአመት እየሰራን ነው፣ ቀጣይ አመት 40 ሚሊዮን መስራት እንፈልጋለን፣ ስለዚህ ካሽ ያስፈልገናል 15% ኢኩዊቲ ይወሰዱና ይሄን ያህል ፐርሰንት 15% ተጣጣቸዋል ይሄን ያህል ገንዘብ አበድሩን ናው ቢዝነሱን ብሎ አፕ ያደርጉታል። ሶ በዛ ደረጃ ቢዝነሱን ፑሽ ማድረግ እስክትችል ድረስ ራስን መግፋት ያስፈልጋል ብዬ አስባለሁ። ከሆነ ጊዜ በኋላ ግን ናው ስቶርድ የሚሆን የሚቀመጥ ካሽ ይኖራል፣ ቢዝነሱን ፕላቶ እያደረገ ይመጣል። የዛኔ ዳይቨርሲፋይ ማድረጉ አይ ቲንክ ጥሩ ኦፕሽን ይመስለኛል። ያ ፎር ሹር እንዲያውም ምን አይነት ነገሮች አሉ በኢትዮጵያ ሴኩሪቲስ ኤክስቼንጅ ወይ ደግሞ የኢትዮጵያ ሰነደ ሙዕደናዎች ገበያ አሁን እርግጥ ስራ እየጀመረ ያለው ማለት ነው። ኦልሬዲ ስራ ጀምሯል። የተለያዩ ኦፕሽኖች አሉት እንደ ኦልተርኔቲቭ ስኬል ማድረግን ስናስብ ሊስት መደረግ ከባድ ነገር ነው። በትልልቆቹ ካምፓኒዎች የሚያስቡት ነገር ነው። አንደኛው ሳይድ 500 ሚሊዮን በላይ ካፒታል ይፈልጋል፣ አንዱ 50 ይፈልጋል። ነገር ግን ከዛ ወረድ ብሎ ኢትዮጵያ ሴኩሪቲስ ኤክስቼንጅ አንድ የወሰደው ፍቃድ አለው። የክራውድ ፈንዲንግ የሚባል ፕላትፎርም አላቸው አሁን ስቲል ቢዝነስ መሰራት የሚችል መሆኑን የምታሳይ ከሆነ በአክሲዮን ገበያው ላይ ሄደ ይሄን ሐሳብ አለኝ ይሄን ያህል ብር ፈልጋለሁ ለዚህ ፈንድ ፈልጋለሁ ብለ በዚህ መልኩ መሄድ ይችላሉ። ለምሳሌ ካሁን በኋላ ይሄን መጠቀም ይችላሉ ስራ ፈጣሪዎች። ስቲል ግን as I said ቢዝነስ ከሰው ገንዘብ ስትቀበል ሰርተ ያላሳየውን ነገር ማንም ገንዘብ ዝም ብሎ ተነስቶ የሚሰጥ የለም ኤንጂኦ ካልሆነ በስተቀር ማለት ነው። ይሄን መርሳት የለብንም። በእንደዚህ አይነት ክራውድ ፈንዲንጎች አሁን ፕራይቬት ኢንቨስተሮች ወይ ደግሞ ቅድም ያልካቸው ኢኩዊቲ ካፒታል ኢንጀክት የሚያደርጉ ሰዎች ኤስኤክስ ላይ በዛ መልኩ ኤስኤክስ እነሱን አሰባስቦ የተለያዩ ተቋማት ላይ ኢንቨስት እንዲያደርጉ እድሉን የሚሰጥበት መንገድ ኦሬዲ እየተፈጠረ ስለሆነ ያን መጠቀም እንችላለን። ስኬል ማድረግ ሌላው ዓለም ላይ በጣም የተለመደ ነው። ቅድም እንዳልከው አንዳንድ ቢዝነሶች ባይ ዘ ወይ 1 2 4 5 እያደረካቸው ስትሄድ ነው እውነተኛ ቫልዩ አንተም ከላው ላይ ማግኘት የምትጀምረው። እንደዚህ አይነት ነገሮችን ስናስብ ደግሞ ዋይ ኖት በቃ ያኔ ማትረፍ ከጀመረ ለሌሎች ሰዎች ማካፈል ያቆየዋል። እንደነ ዲዝኒ ያሉ ካምፓኒዎች እኮ የዋልት ዲዝኒ ቤተሰቦች አሁን ዲዝኒ ውስጥ አይ ዶንት ቲንክ ላይክ 5% 6% ራሱ ድርሻ ያላቸው ቴስላ እና ምናምን ላይ እኮ ኤሎን መስክ doesn't have like 50% ምናምን አይደለም ያለው በጣም ትንሽ ድርሻ ነው ያለው። እና ማርክ 9% እንደዛ አካባቢ ነው ያላቸው። ኤግዛክትሊ ምን እያደረጉ ይላሉ። ይሄንን እኛ በትንሹ መልመድ መጀመር መቻል አለብን። ገንዘብ ያለው ሰውዬ ቅድም እንዳልኩ እሱን ሄጅ አድርገ ነው እኛ ስራውን ሰርተን እሱም ደግሞ ከዋጋ ግሽበት ከምን ታድገ ነው ገንዘቡን የምናሳድግለት ከሆነ ለምን እንዲህ አይነት ነገር ውስጥ እኛ ሳንሳተፍም? እነዚህ ነገሮች መልመድ ያለብን ይመስላል። በተለይ ደግሞ ለቢዝነስ ሰስቴናቢሊቲ እኛ ሀገር ላይ በተለይ ይሄ ሌጋሲ የሚባል ነገር በጣም 50 ዓመት የሚቆይ ቢዝነስ የለም። እኛ ሀገር ላይ 10 ዓመት 20 ዓመት ራሱ በጣም ትንሽ ናቸውና ሰውየው ሞተ አብሮ ይሞታል። ሰውየው ሲሞት ምንም ማስቀጠል የሚችል ሰው እንኳን በስነ ስርዓት የለምና እንግዲህ እስካሁን ባየነው ኤክስፒሪየንስ ዓለም ላይ ረጅም ዓመት ሰስቴን አድርገው መቆየት የሚችሉት በቦርድ የሚመሩ ሼርሆልደር ያለባቸውና ቢዝነሶች ናቸው። እንግዲህ አሁን እኛ ሀገር ላይ ምናልባት ሂውጅ ካልን ኤርላይንስ እናነሳለን፣ ከዛው ላይ ባንኮች ናቸው በዚህ ደረጃ ሰስቴን አድርገው ይቆያሉ ይባላልና ግን ሳስበው ለስሞል ቢዝነስ ኢቭን ካሪፍ ስትራቴጂ ነው ይሄ። ምክንያቱም በየጊዜው ይሄር ገንዘብ ሬስ ማድረግ ትችላለህ። ፕሮፊት ይበላል። አዎ ግን 100,000 ብር ሬቨኑ አስገብተህ 80,000 ብር ኤክስፔንስ ሆኖ 20 ከሆነ የምታገኘው 200 ብታስገባ 40 ታገኛለህ። ሶ ኢትስ አ ጉድ ዲል ራይት። ማነው ሞር ኢንፑትን በጨመርከው ቁጥር የምታገኘው ፕሮፊት እዛው ልክ እየጨመረ ይመጣልና ለተሰው ላይ ሰግድንት እንደውም ይሄ ቢዝነስ ለመጀመር ገንዘብ ያስፈልገናል፣ ገንዘብ ከሰው ተበድሮ መጀመር
እኔ እንደውም ሪከመንድ አላደርግም ለብዙ ሰው። ምክንያቱም አላስፈላጊ በርደን ይጨምራል አንተ ላይ አላስፈላጊ ሪስፖንሲቢሊቲ። ምክንያቱም ማንም የማይጠቀምበትን ገንዘብ አይደለም ላንተ የሚሰጥህ። ሶ as long as ኤንጂኦዎች ካልሆኑ ድረስ ኤንጂኦ ከሆነ በቃ ፈንድ ትወስዳለህ፣ የሆነ ግራንት ታሸንፋለህ። በዚህ አጋጣሚ አብዛኛው ግራንት የወሰደ ሰው አይሰራበትም። እነሱም ቼክ ያደረጉት እንደዛ ተሸውደዋል። ሰውንም እንትን ብለዋል። እንደ አንድ እንትን ልንገር፣ እንዲያው የሰማሁትን እንደዚሁ ከፖድካስት ላይ መሰለኝ የሰማሁት ይሄንን ሰውየው ታሪክ ሲናገር አሜሪካ ውስጥ እነዚህ ሞቴልስ የሚባሉ ሰዎች መኪና ማረፊያም ያላቸው መኪናቸውን የሚያሳድሩበት ትልልቅ መንገድ ላይ ያሉ ሆቴሎች አይነቶች አሉ። የእነሱን ሞቴሎች ታሪክ ነውና የሚናገረው ፓቴልስ የሚባሉ የህንድ ዝርያ ያላቸው ሰዎች ከዩጋንዳ ኢዲ አሚን ዳዳ አባሯቸው ወደ አሜሪካ ሄደው እንዴት ቢዝነስ እንደገነቡ ነው እሱ የሚያወራው። እሱ ያወራበት መንገድ ማለት ነው። እና ፓቴል የሚባለው ዝርያ ያንን ሲገነባ ላይክ ሄደው አሜሪካ ውስጥ አንድ ሞቴል ይገዛሉ። አንድ ሞቴል ገዝተው በቃ ሙሉ ሰራተኞቹን አባረሩ ነው የሚለው። ስታፍ ያባረሩና ባል ከነሚስቱ ከነልጆቹ ይገባል እዛ ሞቴል። 2 ክፍል ከማደሪያዎቹ እዛ ለነሱ መኖሪያ ያደርጋል። ጽዳት የሚሰራው እንትን የሚያደርገው ምናምን ልጆቹ ሚስቱ ምናምን ነገር 1970ዎቹ እንደዛ ብለው ጀመሩ። ዛሬ these people አሜሪካ ውስጥ 4 ስታር 3 ስታር 4 ስታር በብዛት ያሉ ሆቴሎች ባለቤቶች ናቸው እነዚህ ሰዎች። የጀመሩበትን መንገድ ግን ስነግር እቺን ትንንሽ እንትኖች እያደረጉ አንድ ሳይሆን 2 ሲያደርጉ 3 ሲያደርጉ ካዝን ምናምን ከሀገር ቤት እያመጡ ሲያስገቡበት ምን ሲያደርጉ እኛ ሀገር በጣም ያልተለመደና ለወደፊት ሜቢ መለመድ አለበት ብዬ የማስበው ሬስቶራንት ካፌ ያላቸው ሰዎች 2 ቅርንጫፍ ብቻ ካለኝ ዋይ ኖት ለምሳሌ ስኬል ለማድረግ አንድ ሰፈር ውስጥ ያለን ሬስቶራንቶች ማለት ነው። እኔም እዚህ ጋር ሬስቶራንት አለኝ፣ አንተም እዚህ ጋር ሬስቶራንት አለ። ቅርንጫፍ የሆነ ቦታ ካለን እኔ እናንተ በሌጋል አሬንጅመንት ገብተን አንድ ሬስቶራንት ለምን አናረገው? አንድ ቦታ ደንበኛ ከምንሰራረቅና የኔን ሴልስ እንትን ከምትል በአንዴ ለምሳሌ 10 ቅርንጫፍ መክፈት የምንችልበትን መንገድ ሌላለም መርጀር አኩዚሽን ምናምን የሚባለው ነገር በነገራችን ላይ እሱ ነው፣ ሌላ ነገር አይደለም። እኛ ሀገር አሁን ይሄን ሰሞን ፖለቲካ ሆኖ ይወራል ስሰማው እንጂ ሌላለም በቃ ይላል ካፌና ካፌ ታይቶ ኦኬ የካፌ ቢዝነስን በጣም ስኬል ካደረገ ነው ገንዘብ ማግኘት የሚችለው ሰውዬው። ስለዚህ እዛው አካባቢ ይነጋገሩና ወይ ልግዛ ወይ መርጅ እናድርግ፣ ከዛ አቅማችን ይጨምራል። ሜኑ ላይ የምናቀርበው ነገር ሰራተኞቻችንን እንትን ብለን ይሄ ኮስት ከት እናደርጋለን። ለምሳሌ ቤት ኪራይ ኦር የተለያዩ ኤክስፔንሶች ብቻ ደብል የምናወጣ የነበረውን የሆነ ፐርሰንት እንቀንሳለን፣ ትርፋችንን አቅማችንን እንጨምራለን። እንደዚህ አይነት ነገሮች ለወደፊት መለመድ መቻል ያለባቸው ይመስለኛል። ስትሮንግ ካይንድ ኦፍ ላይክ በከተማ ውስጥ 20 ሬስቶራንት መክፈል የሚችል አቅም መፈጠር የሚችለው በዚህ ደረጃ ወይ ሀብታሞቹ ራሳቸው እንትን ካሉ ነው ከከፈቱን። ከላይ ወደ ታች ደግሞ ከሚመጣ ኦሬዲ ልምዱ ያላቸው ከተማ ውስጥ በጣም የምናውቃቸው የሚጣፍጥ ምግብ የሚሰሩልን ሰዎች አንድ ላይ የሆኑ ቢሄዱ እንደዚህ አድርገውታል እኮ። ይሄን ይከናል። ለምሳሌ አራዳን እኮ እንትን አድርገውታል፣ ገዝተውታል እኮ ታትስ አኩዚሽን ፈረንጅ ያለበት ሲሆን ያቃሉ። ይሄ በጣም ፈላው ያለበት ነገር ነው ያስባሉ። ቶፒኩ በጣም ሰፊ ነው። እንዲህ ያለን ረጅም ሰዓት እንቀጥላለን። አይ ቲንክ ከዛሬው ዲስከሽናችን እንዲሁ ሪካፕ ለማድረግ እኔ በዋነኝነት የወሰድኳቸው ሌሰኖች የማስበው ያው ኢንፍሌሽን የሚባለው ነገር እንዲሁ ዝም ብሎ በዜና የምንሰማው ጉዳይ ሳይሆን ሁላችንም በር እያንኳኳው ይመጣ ነው። አዝሎንጋስ ገንዘባችን እስከተቀመጠ ባንክ ላይ እስከሆነ ድረስ በየአመቱ 13% ዋጋውን እያጣ ይመጣል። ኦፊሻሊ በተነገረው እንዲሁ በእቃ ዋጋ ደግሞ ከሄድን 100% ነው፣ ደብል ነው እያደረገ የሚሄደው የእቃ ዋጋ። ስለዚህ ምንጊዜም ገንዘብ ስቶር የምናደርግበት ቦታ ከኢንፍሌሽኑ የሆነ ያህል ፐርሰንት የተሻለ ሪተርን ሊሰጠን የሚችል ቦታ ቢሆን ይሻላል። እንዲሁም ደግሞ ስታርታፕ ቢዝነስ ለሚጀምር ሰው የተሻለው ኦፕሽን የሚሆነው ሪስክ ወስዶ መጀመሪያ ቢዝነሱን ከሚያቆም ሰው ቢሆን ገንዘብ ወስዶ መጀመርና ሴንስ የሚሰጥ ቢዝነስ ማድረግ፣ ከዛ በኋላ ወደ መሸጥ የሚችል ሰዎች አምነው የሚያበድሩበት ቢዝነስ ማድረግ ይቻላል በሚል በጣም ብዙ ነገሮችን ከብር አድርገናል። የመጨረሻው ቶፒክ ደግሞ በተለይ እቺ ሰዎች ገንዘባቸውን ከሚበሉበት ነገር ጋር ያነሳ ነው። አዝሎንጋስ የማይገባንና አንደርስታንድ የማናረገው ቢዝነስ ሰዎቹ ለምን እንደዛ ስለኔ አድቫንቴጅ የሚሰጡኝ እነሱን ምን ምንድነው የሚያገኙት ብሎ መጠየቅ ምን ጊዜ ብዙ ሰው አሁን ኢቭን የባንክን አሰራር እኮ አያውቅም ነበር። አሁን አንተ ቅድም ስትናገረው በእርግጠኝነት ብዙ ሰው ለካ ብዙ ሰው ያወጣ ብሎ እንደሚያስብ እርግጠኛ ነኝ። በዛ ደረጃ ከገንዘባችን ጀርባ ምን እየተከናወነ ነው የሚለውን ማወቅ ያስፈልጋል የሚሉት ነገሮች ወስጃለሁ። የቀረ ነገር አለ ሜንሽን ማድረግ የምትፈልገው ለዛሬ በቀናል? አዎ ሜቢ ከፋይናንስ ጋር በተገናኘ ሌሎች ጥያቄዎች ካሉ ኮሜንት ላይ ድሮፕ ያርጉትና ድጋሜ እንጠራዋለን። ለዛሬው ግን ቴንክ ሶ ማች በጣም ነው የማመሰግነው። ቴንክ ሶ ማች